መስከም ፈጣሪ ምን እንታዘዝ? አይ ተመሳሳይ ሆኖብኝ ነውና ግን ያው ሳልበላ በጊዜ ስለወረድኩ ነው። የወንዶች የዛራ መድኃኒት ብዬሃለሁ። እኔ የዛራ መድኃኒት ብዬ ነው የምጠራ። ቀር ካላለ እስቲ መጠሪያው ይቆየንና ንገሪኝ አንቺ። የተዋወቅኩት ያው ፌስቡክ ላይ ባይሆንም ቴሌግራም ላይ ነው ጆይን ያደረገኝ ማለት ነው። ከቴሌግራም ላይ ነው ያወረደኝ እና አላውቀውም። እኔ እሱ ያቀኛል፣ እኔ አላውቀውም። ዝም ብሎ ቴሌግራም ላይ መጣ። ቻናል ነው ቴሌግራም ቻናል አለና በዛ ቻናል ነው ያወቀኝ እና የዛን ሰዓት ነበረ ማውራት የጀመርነው። ከዛ በጣም አወራን፣ ለአመት አክል አውርተናል በደንብ ማለት ነው። እሺ ከዛ የሆነ እኔ ነበርኩት ሳውዲ ነበርኩኝ። አልተናገርኩም፣ ሳውዲ መሆኔን ምናምን አልተናገርኩም። ከዛ ጀስት ወደ አዲስ አበባ በረራ ነበረኝ። ወደ አዲስ አበባ በረራ አድርጌ የዛን ሰዓት ተገናኘንና ተያይተን ምናምን ከዛ ሳየው አልተመቸኝም፣ ልጁን ማለት ነው። ያው ፊዚካሊ ነው ያልተመቸኝ፣ ፊዚካል ሳየው አልተመቸኝም። ከዛ እኔ መራቅ ፈለኩኝ። ምን ማለት ነው ፊዚካል ሳየው አልተመቸኝም ማለት? የነገረኝ ነገርና ያሳየኝ የላከልኝ ፎቶና ከሱ በጣም እንትን ያለን የተራራቀ ነው። አላደል የምታስቀምጠው ነገር እንደዚህ አይነት ሰው ነው ማገበው፣ እንደዚህ አይነት ሰው ነው ማገበው ብዬ ያልኩት ሰው ኮምፕሊትሊ ተቀይሯል። በቃ እሱ አይደለም ያወራሁት ማለት ነው። ቆይ ማለት የሌላ ሰው ፎቶን ይላከልሽ? አዎ። እና ሳገኘው እሱ አይደለም የተላከልኝ ፎቶና ለኔ የሚደርሰኝ ቪዲዮ ኮል የሚያወራኝ ምናምን እሱ አይደለም ጭራሽ። ተረዳኸኝ? እሺ ቪዲዮ ኮል እናወራለን፣ ማታ ማታ አይቀርም ቪዲዮ ኮል ያወራኛል። ግን እሱ አይደለም፣ ያ ሰው እሱ አይደለም፣ ሌላ ሰው ነው በቪዲዮ ኮል የሚያወራኝ። እና እኔ ደግሞ ሌላ ሰው ነው በቪዲዮ ኮል የሚያወራኝ። እና የሆነ ሼር ማድረግም ደግሞ ነበረብን። ስለ ኒካህ ምናምን አውርተን ስለነበረ ቀጥታ ስገባ ኒካህ ላሰር ምናምን ነው ያወራ ነው ማለት ነው። እና ብዙ ነገሮችን ሼር አድርጌያለሁ እንደ ሴት፣ ከሱም በኩል ከኔም በኩል ይሄን ገዛው፣ እንደዚህ ያደረኩ፣ እንደዚህ ሆነ፣ እንደዚህ በሚሉት እኔ ሼር አድርጌያለሁ ለራሴ። እሺ እየገዛው ነው፣ እንደዚህ ያልኩ ነው፣ እንደዚህ ያደረኩ ነው ሲለኝ ሼር አድርጌለት ነበር ገንዘብ ማለት ነው። ያው ሴቶች በዚህ እንትን እንዳትሉ፣ ያው ብዙም አይደለም 7 ነው፣ ብዙም አይባልም። 7 ሰባቶች አሉ። አይ 700,000 አካባቢ ነው የላኩት። 700,000 ያው ያውቁታል መዳም ቤት የሚሰሩ አመት ምናምን እንደዛ አካባቢ የሰራሁበት ልክ ያለው። ለምን ጉዳይ ብለሽ ነው የላክሽለት? ኒካህ ሊያስርልኝ ነው፣ ኒካህ ልናስር ነው። ስለዚህ ግዴታ ነው ቤት እኩል ነው ዕቃ ማሟላት ያለብን፣ እንደዚህ ነገር ማድረግ አለብን፣ እንደዚህ ማድረግ አለብን ሲለኝ እኔ እንደዛ ነው ያሰብኩት። ሰው ላኩለት። እሺ ከዛ ከሄድኩኝ በኋላ ግን እሱ አይደለም ሌላ ሰው ነው ተቀየረ ማለት ነው። እኔ እንትናቲም ነበር እኔን አታውረኝም ብዬ ነው ምናምን ተብሎ ብቻ ያውሸት ሙሉ ለሙሉ እንዴት ነው ቃል ያጥራላ ድፍን አደረጉብኝ ማለት ነው። እኔ አይደለሁም የወደደሽ ሌላ ሰው ነው ተብዬ ያ ሰው አጠገቤ እንኳን አልመጣ፣ ተቀየረ ማለት ነው። እሺ እና ብዙ ሴቶች እንደዚህ በቴሌግራም ወይ የኔ አፑ ተቀየረ እንጂ እንትን አይለም። ቴክስት ላይ እንደዚህ ቪዲዮ ኮል አወራን ብላችሁ
ወይም ደግሞ ቴክስት አደረገልን በጣም ይወደናል ብላችሁ ገንዘባችሁን አትበሉ ሴቶች። አሁን ላይ ማለት ነው እኔ አሁን ላይ በጣም ተምሬበታለሁ። እንደ ትምህርትም ነው የቆጠርኩት ያንን ነገርና ከቻላችሁ በቻላችሁት መጠን ለወንድ ገንዘባችሁን አትስጡ። ብዙ ጊዜ እሰማለሁ እንደዚህ አትስጡ እንደዚህ አትበሉ ምናምን ሲባል፣ ግን የኔ የከፋ ነው ከሚያወራኝ ነገር አንጻር ከሚያሳየኝ ነገሮች አንጻር ምናምን የኔ የከፋ ነው። እንኳን እኔ ሁሉም አምኗል፣ ወንድሜ አምኗል፣ እናቴ ያምናለች፣ አባቴ ያምኗል፣ ጓደኛ እንዳለኝ ያውቃሉ ምናምንና እንዴት መንገር እንዳለብኝ አላውቅም። ግን አሁን ምን ላይ ናችሁ? አሁን ጥዬ ወጥቻለሁ። ድጋሚ 700 ሺህ ብርስ ከ700 ሺህ ብሩ በላይ የኔ ልብ የተሰበሩ አይበቃም? እስቲ ሚዩት አድርጊና አዳምጪ። ገንዘቡን ከየት እንደምታመጡት ንገሩ። ከየት እንደምታመጡት ንገሩ። እንደው ከመሬት እያፈሳችሁ ምናምን ዛፍም ካለ ገንዘብ ሊበቅልበት የምትሰሩበት አካባቢ ጠዋት የተነሳችሁ እስቲ ብር እንቀንጥስ ጓዶች ምናምን ብላችሁ የቀነጠሳችሁ ከሆነ እኔም ስራ ልጀምር አንዴ ስራ ምናምን ቢዝነስ ንግድ ምናምን ከምል ቁጭ ብዬ ፌስቡክ ላይ ጠዋት ተነስቼ እንደ ስራ ሰላም ጤና ይስጥልኝ፣ ሀይ የኔ ቆንጆ ማሬ በላሽ ወይ ቁርስስ እንዴት ነሽ እንተዋወቅ፣ ቴሌግራምም ሰላም ነው ወይ ደህና ነሽ ወይ ምናምን እያልኩ ልሞዳሞድ የኔ እናት። የ700 ሺህ ብሩ ጉዳይ አላሳሰብሽ? አዎ ልብሽ የተሰበረው ይበልጣል። ግን እንዴ እየተሰደድሽ እኮ ስንት መከራ ያየሽለት እኮ ነው። እያቀለላችሁት እኮ ነው ዋጋችሁ። የለፋችሁበትን ነገር እኮ አሁን እሱ ለ700 ሺህ ብር ብሎ አይደለ እንዴ አንቺን የቀረበሽ? ያንን ሁሉ ጊዜውን ኢንቨስት ሲያደርግ የነበረው ለአንቺ ከአንቺ ጋር ቁጭ ብሎ ቪዲዮ ኮል ሲያወራ የነበረው እንደፈለገ እንደዛ ድራማ ሲሰሩብሽ የነበሩት እኮ ለጽድቅ እኮ አለም እቺን 700 ሺህ ብር ከአንቺ ለማግኘት እኮ። ይሄን እንዴት አድርገሽ እንዳመጣሽው ታውቂያለሽ? እንዴት እንዳመጣሽው ተገላምጠሽ። ብዙዎቹ እንቅልፍ አጥተው ለሊት ጅብ እንደው ዶሮ ሳይጮ ምናምን እንኳን እየተነሱ እንቅልፋቸውን እየተው 2 ሰዓት 3 ሰዓት እየተኙ ነው ይህንን ገንዘብ ሰርተው የሚያመጡት። እንዴት ነው ዋጋ ማንሰጠው እንዴ ጎበዝ? ለአንድ ድርሃም ዋጋ ስትሰጡ ለ1000 ለ1 ሚሊዮን ትታጫላችሁ። አንዱን ግን ካጣጣላችሁት ያንን አታገኙትም። ሰው ዋጋ ቫልዩ ስጩ፣ አቅልለሽ አትዩ። ሁለተኛ ነገር ቴሌግራም ላይ ላወቅሽው ወንድ እንዴት 700 ሺህ ብር ሊላክ እንደሚችል ከአይምሮ በላይ ስለሆነ ነው እንደዛ የጠየቁሽ። ገብቶሻል? ምክንያቱም ከባድ ነው፣ ብሩ ብዙ ነው። ለእናትሽ፣ ለአባትሽ፣ ለወንድምሽ፣ ለቤተሰቦችሽ ይህንን ገንዘብ እንደው ልከሹ ቢሆን እኮ ሜቢ ህይወታቸውን ትቀይረዋለሽ። ለእነሱ ይሄ በጣም ከምንም በላይ ነው። አንድ ግን ለማታውቂው ሰው ባክና ይሻል። ሰው አሁን የሄድሽበት መንገድ ጥፋት ነው፣ ስህተት ነው። ገብቶሻል? ብዙ ዋጋ አስከፍሎሻል። ስለዚህ ይህንን ገንዘብ ይህንን ጥፋት መልሰሽ ለማስተካከል ዲሲፕሊን ያስፈልግሻል። ስትር ብለሽ ከመቼውም ጊዜ በላይ ከሌላው ሰው በተለየ እንቅልፍሽን እየተውሽ ምቾትሽን እየተውሽ መግዛት፣ መዘነጥ፣ ማማር የሚያስፈልጉሽን ነገሮች ወደ ጎን አድርገሽ ሰርተሽ ይህንን ገንዘብ ተኪ። ሁለተኛ ልቤ ለተሰበረው ላልሽው ልብሽ ይጠገናል፣ ጠንካራ ትሆኛለሽ። እሱ ችግር የለም፣ የጊዜ ጉዳይ ነው። ማንም ከድቶት ወይም ልቡን ሰብሮ ተሰብሮ የቀረ የለም። እንደውም የበለጠ ትምህርት ነው የምታገኘው። ከውድቀት ነው ትምህርት የምታገኘው። ስህተትሽን አትድገሚው እንጂ መሳሳት እኮ ያለ ነው። እየፈረድኩብሽ አይደል፣ ግን ስህተትሽን ይህንን ተማሪበት እንጂ አትሳቀቂበት፣ ወይ በጸጸት ራስሽን አስረሽ እንትን አትበይ ማለት ነው። ተግባባን? ዲሲፕሊን ይኑርሽ። ይህንን ገንዘብ ሰርተሽ ተኪው።
ተግባባ። እንዴት ሰጠሹ ላልከኝ እንኳን ሌክስ ነገር ያለው ማለት ኒካህ ልናስር እንደሆነ እኮ ሁሉ ነገር ጨርሰናል ማለት እንደዚህ መበላ አይነት ሴት እኮ አልነበርኩ። ብዙ ጊዜ ብዙ ነገር ብሎኝ ምንም ነገር አላኩ እና ግን ኒካህ ልናስር ነው እና እንደዚህ ማድረግ አለብን በሚባል ደረጃ ሙሉ ነው። እንዴት እንደምነግርህ አላውቅም። ከቤት ዕቃ ጀምሮ ሼር ነው ማድረግ ያለብን ስለኝ አኪድ እኔም እየሰራሁ ነው። ስለዚህ ሼር ማድረግ አለብኝ ብዬ ስላሰብኩ ነው። ለቤት ዕቃ ብቻ የሚውል ነገር እኮ አይደለም። ያ በዘራችን ስራ እንጀምራለን። እንደዚህ ነው ቪዲዮ ኮል የሚያሳየኝ ሱቆች፣ የተለያዩ ነገሮች እውነት ነው የሚመስለው ለእኔ ማለት ነው። ምናልባት ፍቅር ውስጥ ያልገባችሁ ሰዎች ላይገባችሁ ይችላል፣ አላውቅም። እኔ ግን በወቅቱ እንደዚህ አይነት ስሜት ነው የተሰማኝ። በቃ ይሄ ሰው ለእኔ ያስብልኛል። በሌሊትም ብደውልለት ወይ የሆነ ነገር ብል ሰው አለው ብዬ አልጠረጠርኩም። ገባችሁ? ለዛ ነው ሙሉ ለሙሉ በቃ ኒካህ ሊያስር ነው። በቃ የኔ ሰው ሊሆን ነው። ይሄ ሰው የራሴ ላደርገው ነው ብዬ ነው ያሰብኩት። በወቅቱ እሱ ከሚያወራልኝ ነገሮች አንጻር ማንም የትኛውም ሴት ታምናለች፣ አታምንም አይደለም፣ ታምናለች። እና ከብሩ የልብ ስብራት አይበልጥም ወይ ያልኩት ምክንያት አሁን ያለሁበትን ኮንዲሽን የማውቀው እኔ ነኝ። አሁን ያለሁበትን እያሳለፍኩ ያለሁትን ነገር የማውቀው እኔ ነኝ። ብሩ ለቅሜ እኮ አይደለም የማመጣው። ማንም ሰው ያውቀዋል መዳም ቤት ምን ሆነ እንደምንሰራ፣ ምን እየተደረገ እንደምንሰራ ማንም ሰው ያውቀዋል። ብሩ ይሄ የኔ ብር ብቻ ነው ማለት አይደለም። ገባችሁ? እኔ ከቤተሰቦቼ ከኬትም እንዴት እንዳመጣሁት ብሩን እኔ ያውቃለሁ። እና ከብሩ ይበልጥ አሁን ላይ ልቤ በጣም የሆነ እንጃ በመኖርም ባለመኖርም መካከል ያለው ሰው ነኝና አይዞሽ። አሁን ተረጋጊና ሚዩት አድርጊ። እስኪ ማድረግ ያለብሽ ነገር ልንገርሽ። ጋይስ ዱባይ ግን ምንድን ነው ኢትዮጵያ ተዋዋስን እንደ የአየር ንብረት ዝናቡ ተዋቆመ ስንል አሁን እየዘነበ ነው። እሺ ያው ጎርፍ ከመጣ በዋና ነው። እሺ ዋና በጀልባ እየቀዘፍኩኝ ነው። አቀዶ ጥገናው የምናደርገው ጀልባ ይዘጋጅልና እዚህ ጀልባው ይዘጋጅ። አንደኛ ነገር ማድረግ ያለብሽ ነገር ምንድነው? ከዚህ ከተጎዳሽበት ቦታ ውጪ። ለመዳን ከተጎዳሽበት ማለት ይሄ ከጎዱሽ ህመም ከሚሰማሽ ከኮንቨርሴሽኑ ከነሱ ጋር ነው አካባቢ ውጪ ለቀሽ ገብቶሻል። ጉዞ ጀመሪ። የራስሽን አዲስ ገጽ ግለጭ። የራስሽን ዲሲፕሊን ገንቢ። ያጠፋሽው ገንዘብ አለ ልብሽ ተሰብሯል፣ ተጎድተሻል፣ ተዋሽተሻል። ያልፋል። እሺ በነገርሽ ላይ ያልፋል። ይሄ ጊዜ ያልፍና በጣም ጠንካራ ሴት፣ በብዙ የተማረች፣ ከውድቀቷ የተማረች፣ ከስተቷ የተማረች ሴት ትሆኛለሽ። ትንሽ ጊዜ ነው የሚያስፈልግሽ። ግን ዋናው ነገር ምን መሰለሽ? ስህተት ሰርተሽ ብዙ ነገር ማጥፋትሽ አይደለም። ከስህተትሽ ከተማርሽ አንቺ ጂኒየስ። በቃ ስህተት ሁላችንም እኮ እንሰራለን እኮ እንዴ። እያንዳንዳችን ነገር እንደው እዚህ ግንባራችን ላይ ቢጻፍ እንደው ቁጭ እንላለን እንዴ? እንደዚህ አንልም እኮ። ግን ስህተትሽ የመሳቀቂያ የማልቀሻ የመጎጃ ወድቆ የመቅሪያ አይሁን እንጂ ይሄ ስህተትሽ ወደ ትክክለኛው መስመር ይመራሻል። ነገ ጠንካራ ልብ ነው የሚኖርሽ። ወደ ህይወትሽ የምታስገቢውን ሰው አስበሽ ነው የምታስገቢው። ትምህርት ትልቅ በህይወት በእሳት የተማረች ሴት ነው የምትሆኝ። ጠንካራ ሴት ሁኚ፣ ስራ ስሪ፣ የጠፋብሽን እንደገና ገንቢው። ከዜሮ ጀምሮ ገብቶሻል። ከዜሮ ሀ በላሽ ማለት ነው። ከዛ ነገሮች እየተስተካከሉ ይመጣሉ። ጊዜ ነው የሚያስፈልግሽ። ግን ከተጎዳሽበት ቦታ ከጎዶች ሰዎች ራቂ። እነሱን አትስሚ ስለነሱ። ከቻል ስልክሽን ቀይረሽ አዲስ ገጽ ግለጭ። በትንሽ ጊዜ ነው የሚያስፈልግሽ። ተግባባን? አይሽ እሺ። አመሰግናለሁ በጣም እሺ። ዛሬ የ300,000 ብርና የ5 ሺዎች ፈሰሱ እዚህ ቤት ጓድ። እኔ ሁላችሁን ያው ወንድ ነኝ ጎበዝ። እኔ ያው ምን ወንድ ይመስላል አሁን እኔ
40 ገፉኝ ምንም ምኑም የማይታወቅ ሰው 700,000 ብር ባለጸጋ የሆነ ነው ባንዲ ኦልሞስት ከግማሽ ሚሊዮን ብር በላይ ስራ መስራት ማቆም ያለብን ይመስለኛል ማለት ነው። በእርግጥ አሁን ምክር ፈልጌ ሲሆን አስተማሪ ታሪክ ነው ይሆናል። አዎ ንገሪኝ እንዴ በሚገባ። እሺ አንድ ጓደኛ ነበረኝና በፍቅር ታሪክ ህይወት ላይ ነኝና እና በጣም ነው የምንዋደደው። በጣም ማለት በጣም ነው የምወደው። ከሱም እንደማየው በጣም ነው የሚወደኝ። ከዛ ወደ ፍቅር ገብተን በሰላም አብረን እየኖር ቤት ተከራይተን አንድ ላይ መኖር ጀመርን። ከዛ የኖርን ያው መጋባት በለው አንለውም እንጂ ማለት እሱ አይደለም እንደ መሰለ እኔም ስራ ላይ ነበርኩኝ እሱም ይሰራ ነበረ እና እየሰራን ኑሮውን ለማቅለል አንድ ላይ መኖር ጀመር። ያው ቀስ በቀስ ነገሮችን አሻሽለን እኔ በሰዓቱ በጣም ልጅ ነበርኩኝ ማለት እንደዚህ ከቤተሰብ ወጥቼ ሻይ ቡና እየሰራው ነበረ ቤት ተከራይቼ ማለት ነው። ከገጠር ነው የመጣሁት በጣም ገጠር ነው። ከዛ እሱም እዛው ነው የሚሰራ ቤት ተከራይቶ ነው የሚሰራ። ታወቅ በቃ ረጅም ጊዜ በጓደኝነት 2 ዓመት ምናምን ኖር። ከዛ ያው ኑሮ ለማሻሻል ብለን አንድ ላይ ለምን አናረግም ቀስ ብለን ደግሞ ነገሮችን አማሻሽለን ሽማግሌ እንልካለን ብለን ማለት ነው ተስማምተን ከዛ አንድ ላይ የኖርን ሁለታችን አንድ ላይ የኖር በጣም በቃ ከምነግርስ በላይ መልካም ሰው በቃ መልካም ጥሩ ሰው ነው። በጣም ነው የሚያስብልኝ። እሱን ከተዋወቅኩ ጀምሮ በቃ ጥቅም ልነግር አልችልም። የማያደርግልኝ ነገር የለም። ለራሴ ምንም ነገር አላደርግም። እንደ ልጅ ሹሩሩ ብሎኝ በቃ ምን ብዬ ልንገረ? ልብስ እሱ ነው የሚገዛልኝ፣ ሁሉ ነገር የሚያደርግልኝ እሱ ነው። ሰራለው፣ ገንዘቤን አስቀምጣለሁ፣ ሰራለው በቃ እሱ ነው እንደ ልጅም እንደ ባልም ነው የሚያንከባክበኝ በጣም ማለት ነው። ከዛ በዛ መሀል እርግዝና ተፈጠረ። ጸባዩ የተቀየረ መጣ። ምንም እንትን አላለኝም። ያው ምንም ማረግ ስላልቻልኩ ዝም አልኩኝ። ምክንያቱም እርግዝናውን ተሸክም ያለሁት እኔ ስለሆንኩ ዝቅ ማለት ነበረብኝ። አመሌንም ያው እንደ በፊቱ ቅብጥ ማለት ሳይሆን ረጋ ብዬ ነገሮችን እሱ ማስረዳት ምናምን ነበረ። የተባባሰ ሲመጣ አንድ ጓደኛችን የኔም የሱም ጓደኛ ነች፣ የኔ ጓደኛ ነች፣ ግን ለሱም እንደ ጓደኛና እኔ ራሴ ያስተዋወቅኩት ልጅ ነች። ከኛ ጎን ጎረቤት ትኖራለች። ከዛ እርጉዝ እያለሁ ክርስትና ለኔ ትን ነበረ። ከዛ እንሰጥሻለን ብለናት ጎረቤታችን ናት። ለካ እሷ ከሱ ጋር ግንኙነት አላት ከባሌ ጋር ማለት ነው። ከዛ ምንም ብዙ አላቅም እንደ እህቴ ስለማያት በቃ ጎረቤቴ ናት ብዬ ስለማስብ ምንም የማውቁ ጉዳይ አልነበረም። ከዛ ቀስ በቀስ ወልጄ ተኛው ማለት ልጅም ስለነበርኩ ለቤተሰብ መናገር አልቻልኩም። ቤተሰብ ደግሞ እንደዚህ በቀላሉ አግብቼ ምናምን ልጅ መውለድን በጭራሽ አይቀበሉም፣ በጭራሽ ማለት ነው። ወደ ቀዩ ራሱ አያደርሱኝም እንደዚህ ቢሰሙ ማለት ነው። ከዛ ራሴን ደብቄ እዛው እህቴ ነበረች፣ አንድ ትልቅ እህቴ በቅርቡ እሷ ታውቅ ነበረ ጉዳዩን፣ ትከታተለኛለች፣ ታየኛለች፣ ትረዳኛለች በአንዳንድ በኩል ማለት ነው። ከዛ ውጭ ሌላ ሰው ስለኔ የሚያውቅ ማንም ሰው አልነበረም። ከዛ በቃ እያል ከጎኔ የገባችው ጓደኛዬ ከሱ ጋር ፍቅር ጀምራ ዘና ብላ እየኖረች ነው። ከዛ ወልጄ ስተኛው ቤታችን ግድግዳ ነው የሚለየው ማለት ነው፣ የኔን ቤትና የእሷን ቤት። ጠዋት ስራ ሄዳለሁ ብሎ ይወጣና ድርጅት ነበረ እሱም እሷ የሚሰሩት፣ እሷ ቤት ገብቶ ፍቅር ይሰራሉ ሁለቱ ማለት ነው። እኔ እየሰማሁኝ እና በቃ በጣም ከባድ ነበረ ጊዜ ማለት። አሁን ስላለፈ በእርግጥ ፈታ ብዬ ነው ማውራ፣ አልፏል፣ ገብቷል። ግን አሁንም ዳግም ህይወቴ ስለመጣ ነው ይሄን ነገር ላወራ ቻልኩት ማለት ነው። ከዛ በጣም ነበረ ማለቅ ሰው በጣም ነበረ የምሰቃየው። እሷን እንዴት ከዛ እሱ ጋር ተኝታ መታ እኔ ጋር ገንፎ ትሰራልኛለች፣ እንዴት ነሽ ምናምን ብለ በቃ እንደ እህት እንትን ትለኛለች። እኔ ነው ባሌ እየተጋራችኝ ማለት ነው። እና አሁንም አለች ሁሉ ነገር ታውቃለች። ግን በቃ በጣም ከባድ ነበር። እንደዛ እያደረገች አለያየችን ማለት ይቻላል። እኔም እንዴት እንደዚህ የሆነ ነገሩን ችዬ እስክነሳ ታገስኩ። ከዛ ስነሳ እነሱ በቃ እኔን ትቶ ወደ እሷ ሊመለስ ነው ጭራሽ ማለት ነው። በቃ ነገሮችን ሁሉ እያመቻቹ ነው።
ከዛችን አጋጣሚ ተጠቀምኩና እኔም ተነስቼ ነገሮቹን እያስተካከልኩ እያወኩ ባላወቀ እያልኩ ትንሽ ጻኑ ካፌ ስትልልኝ ቤት ያለውን እቃ ሙሉ ዘረፍኩ ማለት ይቻላል። ጫስ ጭኜ ቤቱን ባዶ አደረግኩና ወጣው። ምን አደርጋለሁ ታዲያ? ምንም ማድረግ ስላልቻልኩ፣ ምክንያቱም ከአካራያችን ጉዳዩን ታውቃለች። ገብቷል። ይሄ ሰውዬ ምንም ነገር ሊጠቅመኝ አይችልም። ያው በኋላ እኔን አሽቀንጥሮ አውጥቶኝ ለራሳቸው ሊኖሩበት ካልሆነ በስተቀር በምንም ነገር ሊጠቅመኝ አይችልም። የወር ገቢ ውጭ ምንም ነገር የለውም። ከዛ ያለኝ አማራጭ ጻኗን ጠንከር ስላለችልኝ እቃውን ጫንኩና ውልቅ ብዬ ወጣውላቸው እስፋላቸው ብዬ ወጣው። ምንም እቃ ቤት አላስቀረው ምንም ነገር ማለት ነው። ከዛ እሱ ከስራ ስመጣ ቤቱ ባዶ ነው። እኔ ከአከራይ ጋር ተነጋግሬ ነበር። ከዛ ቢደውል እኔ የለውም ቀስ ብዬ ክስ ጀመርኩበት ለልጄ ብዬ ማለት ነው። ከዛ ክስ ጀመርኩኝ። በቃ በትክክል ከሰስኩና ከሚሰራ ላይ እንዲቆርጥልኝ ተደረገ ማለት ነው። ከሚሰራ ላይ እንደዛም እያለ በቃ ቅርታ ጠየቀኝ። ጊዜዋ ቤት ብሎ ለመነኝ። ምንም ያ ነገር በቃ በመሀል የረሳሁት ነገሮች አሉ። ከመውጣቴ በፊት ጓደኞቹ ልኬበት ነበር፣ የሱን ጓደኞች ማለት ነው። የሆነ ሁሉ ሆኗል። ይሄን ነገር ትቶ እንደ አዲስ እንደ ድሮአችን እንመለስ ብዬ ጓደኞቹ ልኬበት ነበረ። አልተመለሰም። ከቤት ወጥቶ ጫካ ውስጥ አብሮ አገኘዋቸው። ከቤት ወጥቶ ማለት ነው። እና በቃ ሞክሬ ሲያቅተኝ ነው እንጂ በጣም ነበር የምወደው። በጣም እስካሁን ፍቅሩ አልወጣልኝም ማለት ይቻላል። በዛ ላይ ልጅ በማላች ስላለ በምንም ምክንያት ልትራሳው አችልም፣ ልሰርዞ አችልም። ግን ጠንክሬ ልጄን ማሳደግ ስለነበረብኝ ወጣውን አሳስኩኝ። ህግ ፈረደልኝ። አንዳንድ ነገር እየሰራ ያው ደሞዝ ነው ያለው። በእርግጥ ያንን ደሞዝ ለልጅ እንዲያርግ ማለት ነው። እኔም እየሰራው ልጄን ማቆያ አስገብቼ እየሰራ ሁሉ ነገር አሻሻልኩ። ከዛ በቃ ከዛን ጀምሮ ምን ብዬ ልንገር አሌክስ፣ ሰው ማመን አቃተኝ። በቃ ሰው ማመን ወንድ የሚባል በቃ ማመን ማለት በዛን ጊዜ ሊስወልድ 15 ዓመቴ ነው እኔ ማለት ነው። ምንም የማውቀው ጉዳይ አልነበረም። ልጄ ከኔ እኩል አሁን እያደገች ነው። 7 ዓመቷ ነው ልጄ ማለት ነው። እና በጣም ከባድ ጊዜ ነበረ። እና አሁን በቃ የተለያየ ወንድ በፍቅር ቢጠይቀኝ ሽማግሌ ላክ ብል ምን ብል በጭራሽ ላምን አልችልም። በጭራሽ በቃ እሱ ነው የሚመስለኝ። ታሪክ አለኝ፣ የተለያየ ህይወት ታሪክ አለኝ። ልጅ አለ እንዳረሳው እንዳልተው ልጅ አለ። እና ይሄ ብቻ ሳይሆን ደግሞ እሱም ተመልሶ ይቅርታ ጠይቆኛል። ምንም በህይወት ውስጥ ምንም ነገር የለም። እና ግራ ተጋባሁት ማለት በህይወት ውስጥ አሁን አዲስ ሰው እንዳልተዋወቅ ያለፈው ታሪኬ እንዳልኖር ያደርገኛል። ማለት ያ ትላንትና ይሄስ እንዲህ ባያረገኝ ይሄስ እንደዚህ ቢበድለኝ የሚለው ነገር በጣም ነው የሚጨንቀኝ። በጣም ተመልሼ ወደሱ ደግሞ እሺ ተመልሼ ልጄ ላሳድግ አሁን እንግዲህ እየሰራው ነው አለኝ። በጣም ራስ ቢሄድም ባይሄድም ምንም ችግር የለውም። ግን ለልጄ ብዬ የልጄን አባት መልሼ ከሱ ጋር እንደገና ልኑር የሚለው ነገር በቃ ምን ብዬ ልንገር እየተጋጨብኝ ህይወቴ ምስቅልቅል እያደረገ ነው። በእርግጥ በህይወት ውስጥ ብዙ የሚያሳስ ይሄ ነገር ደግሞ አንደኛው ያው የሰው ልጅ ብቻውን አይኖርም። ገብቷል። የሆነ ህይወት አለ። ለመለወጥ እንደጥር ሁሉ ለመብላት እንደምትል ሁሉ ሌላ ሰው በህይወት ውስጥ ስለሚያስፈልግ ግራ ተጋባውና አሌክስዬ እስቲ ለብዙ ሰው ምክር ስለምትሰጥ አንድ ይሆናል የምትለኝ ምክር ስጠኝ። እድሜሽ ምን ያህል ነው? እድሜ 21 22 በቃ አሁን 22 አካባቢ። በስንት ዓመትሽ ነው ከሱ ጋር መኖር የጀመርሽው? 14 13 ዓመት ልጅ እያለው ነው ከቤተሰብ የወጣሁት። 15 ዓመት ልጄን ሲወልዳት። እሺ ሚውት አድርጊ። የሴቶች እድሜ ከ21 አላልፍ ያለው ምንድን ነው ጉዱ የሚለውን የእድሜ አጣሪ ኮሚቴ ማቋቋም ያለብን ይመስላል። እንደዛ አይነት ኮሚቴ አቋቁመን ካላጣራ ነው በስተቀር ይሄ ነገር በጣም ከባድ ጉዳይ ይመስለኛል። እሺ የኔ ችግር የለውም። እድሜሽ አሁን 21 ነው። እስቲ የእድሜውን ነገር ወደ ጎን እናድርገውና አንደኛ ሳታገቢው ምን ችግር አለው አብረን እንኑር ማለት ይሄ ነው ጥፋቱ። ገብቶሻል? ትናቂያለሽ። እንደፈለገ እንዲሆን ወንዱን እድል የምትሰጡት
ሽማግሌ ልኮ እርግጥ ልጅ ነሽ አንቺ በዛ ሰዓት እንደዛ መሆን የለበትም። ሽማግሌ ልኮ በአግባቡ ጠይቆ ተፈቅዶለት ምናምን በዛ አይነት መልኩ ካላገባሽ በስተቀር እንደፈለገ ነው የሚያደርግሽ። እንደፈለጋሽ ቀንጥሮ ነው የሚጥልሽ። በላይሽ ላይ እንደፈለገ ቺት ያደርጋል። ስለዚህ ስህተቱ ምንድነው? እየሰራን አብረን እንለወጣለን። እንደዚህ የሚባል ነገር የለም እንዴ። ትዳር ከሆነ ትዳር ነው፣ ሲሪየስሊ ትይዋለሽ። ካልሆነ እንደዚህ አይነት ጨዋታ ውስጥ መግባት የለብሽ። በልጅነት ያደረግሽው ነገር ነው፣ ወጥቷል፣ አልፏል፣ ወጥተሻል፣ ጥለሽ ሄደሻል፣ ህይወት ይቀጥላል ብለሻል። አሁን ተረጋጊ። አሁንም 21 ዓመትሽ ላይ ሆነሽ እንደገና ሌላ ሰው ስለማስገባት ተቸገርኩ ስለማመን እያልሽ ታይ። ገና ነው፣ ብሰይ፣ ጊዜ ያስፈልግሻል። እድሜሽ ትንሽ ሂድ። የ25 አትሊስት 26 ምናምን ግቢ። ነገሮችን ማስተዋል። ከስህተትሽ ድጋሚ ስህተቱ ልትደግሚ ሆኖ እንዴ? ለማግባት ፈጥነሽ ሚውት አድርጊ። እንደዚህ አይነት ነገር ውስጥ ለመግባት ፈጥነሽ የደረሰብሽን ነገር አይተሽዋል። ስለዚህ ምንድነው በአንድ ወንድም ምክንያት ወንዶች ሁሉ ብሎ ወንዶችን አንድ ሙቀጫ ውስጥ ከቶ መውቀጥ ትክክል አይደል። ሁሉም ወንድ ተመሳሳይ እይታ የለው። ብዙ እኮ ስነ ስርዓት ያላቸው ወንዶች እኮ አሉ። ጥሩ አባት የሆኑ ለሚስታቸው ጥሩ ባል የሆኑ ስለነሱ ስለማይነገር ነው እንዴ? ስለማይወራ ነው? ያው ክፉ ክፉ ነገር ገኖ ስለሚነገር ነው እንጂ ጥሩ እኮ ሰዎች እኮ አሉ እኮ። ግን ያው መጥፎ ነገር የገጠመን ሰዎች ጥሩ ሰው አለ እንዴ? ጥሩ ወንድ አለ እንዴ? የለም ልንል እንችላለን። ግን ትክክል አይደል። ጊዜ ውሰጂ፣ ካለፈው ተማሪ። አሁን በጣም በጥንቃቄ ነው ማሰብ ያለብሽ። ስለዚህ ይሄንን ሰውዬ ከውስጥሽ ጥለሽ አራግፈሽ አዲስ ህይወት ለመቀጠል መጀመሪያ ካለሽበት ዳኝ። አሁንም ድረስ እሱ ጋር ነው ያለሽ። አሁንም ድረስ ጭንቅላትሽ ውስጥ ተሸከመሽው እየዞርሽ ነው። ለምን? በቃ ከሰው ጋር እንዳትግባቢ ይዞሻል። አሁንም ድረስ እስረኛው አድርጎሻል። ልቀቂ፣ ስማርቱኝ፣ ከፍ ብለሽ ብረሪ። ነገ የተሻለ ሰው እንዳለ እመኝ። አይምሮሽን አድኙ፣ አክሚው። በአንድ ሰው ምክንያት ተመርዞ ተበላሽቶ መቅረት የለበትም። ተግባባን? አዎ ገብቶኛል። እንደዛ አድርጊ። አመሰግናለሁ። እሺ አሌክስ። ከባድ ነው ጓዶች። ወረርሽኙ በከፍተኛ ሁኔታ እየተንሰራፋ ነው። በ14 ዓመት አብሬው ልኑር። ኮይን ልስታችሁ ውስጥ የመጨረሻውን ዙር 3 ሰው ምናምን ነው ፍቅረኛ የሚይዘው በነፍስ ወከፍ። እስቲ ለቀቅ አድርጉልን። እኛ አጣን እኮ። ሄለው ኬት እናምጣ? የለም። ቴንክ ዩ ሶ ማች። ሰላም። ምን እንታዘዝ? አንድ ምክር ወይ ሀሳብ እንድትሰጠኝ ነው። እሺ ንገሪኝ። የሆነ ልጅ ተዋውቄ ነበረ እና እሺ፣ ከዛ ቤተሰብ ጋር ምናምን ሄዶ ተዋወቀ ማለት ነው ልጁ። እኔ የምኖረው በስደት ነው። እሺ፣ ከዛ እኔ አንድ ልጅ አለችኝ እኔ ማለት ነው። ከዛም ነገርኩት፣ ሁሉን ነገር ግልጽ አድርጌ ነው መጀመሪያ የቀረብኩት ማለት ነው። እሺ፣ ከዛን እሱም አንድ ልጅ አለው። እሺ፣ ከዛም በዚህ ተማመንን እና ምናምን በቃ በምን ልመንህ፣ እኔ ትክክለኛ ሰው መሆንህን በምን ልመንህ ስለው እኔ ቤተሰቦችሽን ሄጄ እተዋወቃለሁ አለኝ። ከዛን እሺ በቃ እንደዛ ከሆነ አምናለሁ፣ ችግር የለውም ብዬ ቤተሰቦቼን አማከርኳቸውና እሺ ትክክለኛ ሰው ከሆነ እንቀበለዋለን። ያው ሽማግሌ ምናምን ለመላክ ይርቃል ሀገሩ ማለት ነው እሱ ያለበት። ከዛ ሄደና ተዋወቀ ቀጥታ ማለት ነው። አንቺ የት ነሽ? እኔ ያለሁት ሳውዲ አረቢያ ነኝ። እና ራሱ ብቻውን ሂድ አልሽው ቤተሰብሽ ጋር?
ሄዶ ተዋወቃቸው ቤተሰቦቼ ማለት ነው። ከዛ ከተዋወቀ በኋላ ተመልሶ መጣ ማለት ነው። ከዛ እያወራን እያለን ምናምን ስራ ምናምን አቁም ያለው አማራ ክልል ነው የሚኖረው እሱ ማለት ነው። ከዛ ስራ አቁመሃል? አዎ ስራ አቁም ያለው አሁን። እና ምንድን ነው ችግሩ? ምን ችግር አለ? ምንድን ነው ስራ መጨመሪያ ምናምን ብር ፈልጋለሁ ምናምን አለኝ። ከዛ ስራ ትጀምራለህ? አዎ እርግጠኛ ነህ? ከአባቱ ጋር ከቤተሰቡ ጋር እንዳለ አስተዋውቆኛል። ከዛን እሺ አሁን ታውቂዋለሽ? በአካል አላውቀውም፣ እኔ አላውቀውም በአካል። በምንድን ነው የተዋወቃችሁ? በፌስቡክ ነው የተዋወቅነው። እሺ ከዛ ስራ መጀመር ትፈልጋለህ? አዎ ጀምራለሁኝ። እኔ ሙሉ ቤተሰብ አስተዋውቆኛል እንግዲህ ማለት ነው። ከዛ እሺ ምናምን ብዬ እኔ ቤተሰብ ጋር ስለተዋወቀ ብር እጅ ላይ ያለው ይሄ ነው ምናምን ብዬ 50 ሺህ ብር ላኩለት ማለት ነው። ከዛን 50 ሺህ ብር ላኩለትና ስራ ምናምን ጀምር በቃ ብዬ 50 ሺህ ብር ለጊዜው ነው ማለት ይሄ 50 ሺህ ብር ስራ አያስጀምርም። በእርግጥ ግን እኔ ያለኝን እጄ ላይ ያለኝን ብዬ ለመፈተንም ያክል ነው የላኩለት ማለት ነው። ከዛ ስልኩን አጥፍቶ ጠፋ ማለት ነው። የለም ልክ እንደላኩለት በበነጋው የለም እሱ ማለት ነው። ከዛ እኔ ሂት ምን ሆኖ ነው ብዬ በጣም ተጨነኩኝ። ከዛ ጠበቅኩኝ 3 ቀን ሞላ ማለት ነው። 3 ቀን ሞላና ከዛ ስደውልለት ስልኩ ቀጥታ ደወልኩኝ ካርድ ሞልቼ ማለት ነው። ከዛ ስልኩ አነሳው። ምን ሆነህ ነው ስለው ገጠር ምናምን ሄጄ ነው። እና ገጠር ብትሄድ መልእክት አታስቀምጥልኝም ወይ? ቴክስት አታደርግም ወይ? ለምንድን ነው? ገጠር ስለሄድኩኝ ኔትወርክ አይሰራም ነው። አዎ እሺ ኦኬ። ከዛ በቃ መራቅ ምናምን ፈለገ ከኔ መራቅ ማለት ነው። ከዛ ምንድን ነው በቃ ግራ ተጋባሁኝ። ከዛ የሆነ ቀን ላይ የሆነ ነገር ልነግርሽ ነበር እንዳይደብርሽ አለኝ። ምንድን ነው የሚደብረኝ? እስኪ ንገረኝ ምንድን ነው አልኩት። እኔ ከመጀመሪያ ሚስቴ ሌላ አንድ ሚስት አለችኝ ሌላ ከሷ ደግሞ አንድ ልጅ ወልጃለሁ። 2 ልጆች ነው ያሉኝ አለኝ። ከዛ በቃ በጣም ማለት እኔ በቃ ሰው ማመን ይህን ያክል ለምን? መጀመሪያ እኮ ሰው ልጅ ግልጽ ሆኖ መቅረብ አለበት። ከዛ በቃ እኔ አልፈልግም በቃ ብዬ አሁን ላይ ማለት አቁም ያለው ግን እሱ ቤተሰብ ጋር ምናምን እየደወለ እንድታስታርቁኝ አንድ ላይ እንትን እንድትሉኝ እያለኝ ነውና እስኪ አሁን ምንድነው ማድረግ ያለብኝ? አሁን ይህ ሰው እውነት የለኝም። ምንድን ነው የሚላቸው ቤተሰብ? ምንም ሳላደርጋት ተለየችኝ። እኔ ያከለ መስዋዕት ምንም መስዋዕት የከፈለው ነገር የለም። ተዋወቅ አልኩት ሄደ አለቀ። ለነሱ ደግሞ እንዲህ ብዬ መናገር ከበደኝ። በቃ ዝም አልኩኝ። በቃ እስቲ ሚውት አድርጊና አዳምጪኝ። እድሜሽ ምን ያህል ነው? እድሜ 26 ነው። እሺ ሚውት አድርጊ እስቲ። አሁን አንደኛ ሰውየው ፌስቡክ ላይ ነው የተዋወቅሽው። እንዴት ነው ቤተሰብሽን ሄደሽ ተዋወቅ የምትይው? እኔ ቤተሰቦቻችሁን አትወዷቸውም እንዴ? የቤተሰቦቻችሁ ህይወት የሚጠፋው በእናንተ እጅ። ይህ ሰው የማንነቱን ይታወቂያለሽ? ቤተሰቦችሽን ሄዶ ቢያግታቸውስ? ቢዘርፋቸውስ? የሆነ ነገር ቢያደርጋቸውስ? የቤታችሁን አድራሻ ለማታውቁ ሰው እንደ መንገር ማለት ነው። እዚህ ጋር አንድ ሰው መጥቶ የቤት ቁጥር ንገረኝ ሲፈልግ የሆነ የሰፈርና ምናምን ቢለኝ እነግረዋለሁ እንዴ?
ሞኝ ነኝ እንዴ በዚህ መጠን ማምን እንደሆነ ይታወቃል። ለምን እንደፈለገው ምን አውቃለሁ። ይህን ያህል ነው። እናንተ ሰው ሀገር ላይ ሆናችሁ አንዳንድ ሰዎች ፌስቡክ ላይ ለተዋወቃችሁ ሰው የቤታችሁን አድራሻ ትሰጣላችሁ። ሰው ያ ሰው ምን እንደሆነ አታውቁም። ፌስቡክ ላይ ነው ያወራችሁ አምናችሁት ማለት ነው። እኔ ከፍቅሩ ባሻገር ነው ያልኩሽ ያሉት ያፈቀርኩሽ እና እሱን ታዩ። ከፍቅሩ ባሻገር ግን አስፍተሽ አስቢ። ያረግሽው ነገር በጣም አደገኛ ነገር ቤተሰባውን እያስቸገረ ነው አይሻል። መጥፎ ነገርም ቢሆን ልክ እንደዛ ቤተሰብሽ ላይ አጋለጥሻቸው ማለት ነው። ሶስተት ሁለተኛ ነገር ሽማግሌ ሳይልክ በወግ በማረጉ እንደው በአግባቡ እንደው ተዋውቀሽው በእንደዚህ አይነት መልኩ ሳይሆን ሂደት ተዋወቅ አይባልም። ፍቅረኛ ሄዱ ቤተሰቦችሽን አንቺ ሰዓት ኖሪ ሀገር ቤት ቤተሰቦችሽ ይህን ያህል እንደ ዲስሪስፔክት ማድረግ አልነበረብሽ። ለሌላው ሰው ትምህርት ስለሆነ ነው። ገብቶሻል? አንቺ ሀገር ቤት የለሽም፣ ሰውየውን አታውቂውም ጭራሽ። አንቺ እንኳን ማታውቂውን ሰው ምንድን ነው ያደረግሽው? ቤተሰቦቼን ሂደህ ተዋወቅ። ይሄ በጣም 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 አደገኛ መስመር ነው የጣሽው። ሶስተኛ ገንዘብ መላክ ነው። አሁን አንቺ ራስሽን አትወጂም እንዴ ለማለት እንደው ያስደፍራል። ምክንያቱም በጣም ብዙ ብዙ ቀይ መስመሮችን የጣሽው። ገንዘብ ላክሽለት 50 ሺህ ብር ስራ ብለህ እንደው እንደዚህ ገንዘብ የሚላክላቸው ሰዎች ሺዎች ያውን በቀላሉ እንደው እንዴት ቢመረቁ ነው ጎበዝ። ፌስቡክ ላይ ተዋውቀህ እንደው ገንዘብ ምትልክልህ ማለት ነው። አንዳንዴ ሳስበው ማለት እውነትም አይመስለኝም። ለምን? ምክንያቱም ማለት ለማመን ይቸገራለሁ። እንዴት ለማያውቀው ሰው ብር ይልካል? ይሄ በጣም 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 የሄድሽበት ከባዱ መንገድ ነው። አራተኛው በጣም ብዙ ነው እህቴ። አራተኛው ነጥብ ምንድን ነው? አንቺ ሁለት ሚስት አለኝ ከአንደኛዋ ሚስቴ ውጭ እያለ እየነገረሽ ደግሞ ንቀቱ ይነግርሽ እየነገረሽ፣ አንቺ ግን ምንድን ነው ያደረግሽው? በቃ ምን ላድርገው፣ እንዴት ይሻላል ማለት ይሆነኝ ይሆን እንደማይሆንሽ እኮ ኦልሬዲ ጨርሷት። ሶስተኛ ሁለት ሚስት አለው። ሴቶች ላይ ህይወት እየተጫወተ ያለ ወንድ ምናልባት ሁለቱም ሌላ ሀገር ሆነው እንደዚሁ ገንዘባቸውን እንደዚህ እየቆረጠማቸው ሊሆን ይችላል። ስለዚህ በጣም ብዙ ጥልቀት ነው የሄድሽው። ሰው ተመለሽ፣ አይሆንሽም። ይሄ ሰው በምንም አይነት ሁኔታ ከዚህ ሰው ጋር ቁጭ ብለሽ ልታወሪ በምችይበት ምንም አይነት ምክንያት የለሽ። ገብቶሻል? ሰው ፍሬን ያሽ አቁሚ ከዚህ ሰው ጋር። ቤተሰቦችሽን ይቅርታ ጠይቂያቸው። ከዚህ በኋላ እንዳይደውሉለትም ከእሱ ጋርም እንዳያወሩ። ምንም ስልክ ቢደውል መልሶ ለህግ ጉዳዩን ወደ ህግ እንደሚወስዱት እንዲነግሩት፣ አንቺም እንደዛው ብሎግ አድርገሽ ከዚህ ሰው ኮምፕሊት ራቂ። ተግባባ? እሺ አሌክስ። አትሊስት እንደው ከተጎዳችሁ እንኳን እራሳችሁን ችላችሁ ተጎዱ ጋይስ። ቤተሰቦቻችሁን እዚህ ውስጥ አትጨምሯቸው። እዚህ ውስጥ ቤተሰቦቻችሁ ቦሪንግ ነው። ገብቷችኋል? በቃ ልክ አይደለም፣ ፍጹም ልክ አይደለም። እሺ እንቀጥል። እኔ እንኳን ለዚህ ሁሉ ተመልካቾች የተሳካለትና ቆንጆ የፍቅር ህይወት ትንሽ ሹክ ልበላቸው ብዬ ነው። ንገሪ። እኔ አሁን የምኖረው ዱባይ ነው። ባሌን የተዋወቅኩት ቲክቶክ ላይ ነው። ድምፅሽን ከፍ አድርጊው የኔ እናት። ኤርፎን ነው የምትጠቀሚው? ኤርፎን አይደለም፣ ስለፈራሁኝ ነው። አትፍሪ። አንዴ ጥሩ የፍቅር ታሪክ አለ የምትነግሪኝ። አትፍሪ። እሺ። እና
ባሌን ያገኘው ቲክቶክ ላይ ነው። እንደዚህ በቲክቶክ በአጋጣሚ በጀማዓ ተሰብስበን ስናወራ ከዛ ፎሎ ተደራረጉ ምናምን ተባብለን እንደዚህ ፎሎ ምናምን ባክ ተመላለስን ከጓደኛዬ ጋር ማለት ነው። እና በዛ ነው የተዋወቅነው። እንትን እሰራለሁ። ይሄ ምንድነው ይሄ ድራማ ላይ የተቆራረጡ ምናምን እንትኖች የሉ እንትን ድራማ ላይ የተቆራረጡ አጫጭር እንትኖች ዝም ብዬ ያ እና የመጀመሪያ ቀን ምን መሰለ የመስከረም አበራ የተቆራረጠች እንትን ናትና አንዴ ትንሽ እንትን ብያለሁ ፈርቻለሁ ማለት ገስት ልኬ ብዙ ቆይቻለሁ። ያ ዋጠጭ አሁን ተረጋግቻለሁ። እንደዚህ ትላለች የድራማዋ ሳይን ወንድ ልጅ አፍቅሮ ካላለቀሰ ምን ዋጋ አለው? እና አፍቅሮ ሲያለቅስ በብልቂያጥ ያለቀሰበትን በብልቂያጥ ነገር ይዞ ልክ ልቡ ሊሸፍት ሲል ልክ እንዴት ነው እንባውን እርጭት የምትልናትና እዛ ላይ ገብቶ ጓደኛዬ ስልኬን የሚገዛኝ ብሎ ጻፈ። አሁን የፍቅረኛዬ ማለት ነው። ከዛ እህት አለችው ዝም ብሎ እህት የሚባባሉት። ከዛ እሷ ገብታ በርካሽ ከሆነ እኔ ገዛሃለሁ ብላ ጻፈችለት እና እሷን እኔ ሜንሽን አድርጌ ወንድምሽን ላስለቅስልሽ ብዬ ጻፍኩላት ደሳ እና ነገሩ የተጀመረው በዛ ነው። እና እዚህ ሁሉም ሰው ያሉት ሰዎች የተጎዱ ሰዎች አሉ፣ የተበደሉ ሁሉም ሰዎች አሉ። በዛውም ልክ በጣም ጥሩ ሰዎችም እንዳሉ እንዲያውቁ ፈልጋለሁ። እና እዚህ ወንድም አለኝ ዱባይ ውስጥ። ከዛ 3 ወር አውርቼው ሄድኩኝ ላገኘው። ከዛ ተገናኘን። በጣም ጥሩ ልጅ ነው። በጣም መልካም አስተሳሰብ አለው፣ ጥሩ አመለካከት አለው። ከዛ ለወንድሜ ተናገርኩኝ። ስናገር ወንድሜ መቼ ተዋውቀሽ ነው ምናምን ብሎ ተቆጣኝ። አይቻልም አለኝ። ማለቴ እረፍት አለኝ። በእረፍት እንኳን ሲሄድ ውጪ ለመውጣት ወንድሜን አስፈቅጄ ነው የምወጣው። ማለቴ በፍጹም አይቻልም። ምንም አይነት ስህተት አሰራም። ወንድሜ በጣም ነው የሚቆጣጠረኝ። እኔም ምንም አይነት ጥፋት ማጥፋት አልፈልግም በህይወቴ ማለት ነው። ከዛ በዛ ተዋወቅን። አምጪው እኔን ላይ የኛ አምጪው ተባልኩኝ። ከዛ ባገኘሁት በወሩ ሄድን፣ አገናኘሁት። ገና እንዳገኘው ነው በቃ ሌላ ትክክለኛ ሰው ነው ያለኝ። ገና ባሌን እንዳየው ጥሩ ሰው ነው አለኝ። ያኒ ጥሩ ሰው ስለ አንዳንድ ጊዜ እንደዚሁ አይተህ የምትለየው ሰው የለም ፊቱ አይተህ። ከዛ ልክ እንደዛ ተባለ። የሄድነው ጣር ምናምን አካባቢ ነበር። ሚያዚያ ሽማግሌ ላከ። እሺ ተባለ። ማለት አንድ አካባቢ ስለነበርን እሺ ተባለ። ከዛ ሁለታችንም ያኔ ምንም የለንም ነበር። ስለ እኔም አይዲያ ሰራሁት በራሴ ሳይሆን ተበድሬ ነው። እሱም እንደዛ ተፈትነናል። በገንዘብ ሁኔታ ተፈትነናል፣ በሁሉ ነገር ተፈትነናልና አሁን ላይ ሁለታችንም ጥሩ ነገሮች አሉን። ሰርተን በሚሊዮን ነው ቦታ የገዛ ነው ከሱ ጋር። አሁን አልተጋባንም። ያልተጋባንበት ምክንያት አሁን በጣር ላይ ነበር ሰርጋችን። እዚህ ትንሽዬ ፕሮግራም አድርጌ ምናምን አስቤ ከዛ በቅርብ ቀን ነው እናቱ በህይወት ሞቱ የሉም በህይወት። በዛ ጉዳይ የሰው ሀዘን ከተሰማ ሰርግ አትፈልግም። ምክንያቱም የሰው ስሜትን በጣም እንትናላለሁ አከብራለሁ። እና ለለሄ የፈለኩት ነገር በጣም መጥፎ ሰዎች እንዳሉ ቁጥር ጥሩ ሰዎችም አሉ። የሆነ ነገር መወሰን ስትፈልጉ መጀመሪያ ራሳችሁን አጣሩ። ስለ ስማርት ከሆንክ ሁሉ ነገር አያቅትህም፣ መለየት ትችላለህ። እና ላቀርቡ የፈለኩት እንደዚህ አልነበረም። ማለት ስለደነገጥኩ ነው እንጂ ይሆናል የለም ጥሩ አድርጌ ነበር ልላችሁ የፈለኩት፣ ግን ድንገት ስላስገባኝ ስለደነገጥኩኝ ነው። በደንብ ስረጋጋ ያኔ ስለባሌ አለ የለ ጥሩ ነገሮች
እነግራችኋለሁ ባልሽ ሆኖ ያስባለሁ። ተጋብታችኋል? አሁን እንግዲህ በቅርብ እንጋባለን ብዬ አስባለሁ። ማለቴ ገና እናቱ ከሞቱ 6 ወር አልሞላቸውም እና እናቱ ሞተው የኔን ደስታ ማስቀደም ትክክል ነው ብዬ አላምንም። ስሜት አለው ይጎዳል ብዬ ስለማስብ ያኔ አሁን እሱን የኔን ስሜት ገለል አድርጌ አሁን እሱ ስሜት ላይ ነው መጨነቅ የምፈልገው እና ከመሬት ተነስታችሁ ብዙ ደረጃ መድረስ ትችላላችሁ። መልካምም ሰው አለ፣ በዛውም ልክ መጥፎ ሰዎችም እንዳሉ መልካም ሰዎችም አሉ። ቲክቶክ ላይ ስላወቅኩት ፌስቡክ ላይ ስላወቅኩት ብቻ ሳይሆን በደንብ ካጣራ ስለዛ ሰውዬ በደንብ ካወቅ የእውነት መልካም ሰዎችም አሉ ለማለት ያክል ብቻ ነው። ያ ስለደነገጥኩ ነው እንጂ ማለት ከዚህ በፊት በጣም ነው የምከታተለው እና ቆይ እናት አትደንግጫ እንዴ! ስለደነገጥኩ ነው ስለደጋገምሽ ለምን ትደነግጫለሽ እንዴ? በዚህ መጠን ማለት ያስፈራል። ምን ነው የሚያስፈራው? አሁን አንቺ ኦልሬዲ ቲክቶክ ላይ ተዋውቀሽ ጀምረሽ አሁን ህይወት ሊጀምር ነው እያልሽ በምትናገሪው ነገር የምታምኝበት ከሆነ ምንድነው የሚያስፈራሽ? ማለት ምን ሰው ምን እንዳይል ገብቶሻል? ምንም አይሉም ግን አለ የለም። ቆይ አዳምጪኝ። በዚህ መጠን ኮንፊደንስሽን ማጣት የለብሽም ልልሽ ፈልጌ ነው። ስለደጋገምሽው ነው ስለደነገጥኩ ነው ስላልሽ ነው። ምንም የሚያስደነግጥ እኮ ነገር የለም። እኔ የምሰራው ስራ መሄድበት መንገድ ትክክል ነው ብዬ ካማ ጥሩ መንገድ ከሆነ ማረገው ነገር በራስ መተማመን ካለኝ በልበ ሙሉነት ነው መንቀሳቀስ ያለብኝ። ገብቶሻል? አንቺ ደግሞ እንዳልሽው ሶሻል ሚዲያው ላይ ያለሽ ልጅ ነሽ ማለት በደንብ ትሰራ ያለሽ እንዳልሽኝ ጭውቶችን ምናምን ፈሪ ነሽ ወይም ደግሞ ሰው ትፈራለሽ መድረክ ምናምን አንልም። ምክንያቱም በደንብ አክቲቭ ነኝ እሰራለሁ እያልሽ ነው። እሱን ታዩና መደንገጡን አሁን አንቺ አልተጋባችሁም ባሌ ብለሽ በጣም ደምድመሻል። በሚሊዮን ብር አውጥታችሁ በጋራ ቤት ሰርተናል እያልሽ ነው። ቤት አይደለም ቦታ ነው የገዛነው። እሺ በጣም ውድ ነው ቦታ እኮ። ለምንድን ነው አሁን ሳትጋቡ እናንተ መሬት ገዛችሁ? ኦልሬዲ አልተጋባችሁ። አሁን አንቺ ለምሳሌሽ እኔ አሁን የተለየ ነገር ልነግርሽ አልችልም፣ ግን ልነግርሽ የምችለው ነገር ምንድን ነው? ደምድመሻል። በቃ ገብቶሻል። የሆነ አሁን 50 ዓመት በትዳር የቆራችሁ ነው የሚመስለው አወራርሽ። በቃ በትዳር ኖራችሁ ልጆቻችሁ ሎግ ለማድረግ አብቅታችሁ አብራችሁ አርጅታችሁ ብዙ ዓመት 20 ዓመት 30 ዓመት የትዳር አኒቨርሰሪያችን እናከበር ነው እኔ ከባሌ ጋር እንደዚህ ብለሽ በጣም ሹር ሆነሻል። እንዳትሰበሪ ነው። ቢካዝ አሁን አንቺ ከምትያቸው ነገሮች በላይ ብዙ ነገር የነገሩ ልጆች አሉ። ከራሴ አይደለም እየነገርኩሽ ያለሁት። እዚህ እንኳን አንቺ ካልሽው በላይ በጣም እኔ የእናቴና የአባቴን ያህል እንኳን ከዛ በላይ አውቀዋለሁ። ይህንን ሰው በጣም ይወደኛል ወደዋለሁ ምናምን ብለው ያወሩን ሰዎች የነገሩን ታሪክ አለ። እንድትማሪ እንዳትወድቂ ነገር ችኩልነት ነገ ዋጋ ያስከፍልሻል። ጥሩ ሰው ሊሆን ይችላል። ኦኬ ጥሩ ከሆነ መልካም ነው። ወደ ትዳር ግቡ፣ ህይወታችሁ ይመር። ጥሩ ነው። ቁም ነገር ላይ መግባታችሁ ማሰባችሁ ጥሩ ነው። እሱን እያጣጣልኩብሽ ሳይሆን ግን አንቺ በጣም ፈጥነሻል። ከሁኔታዎች በጣም ፈጥነሽ የሆነ ቦታ ደርሰሽ ድምድመሻል። በቃ እና ነገ የሆነሽ ትንሽ ጠጠር ነው የሚበቃሽ። ትንሽ ነገር ካገኘሽ ቅጥስ ነው የምትይው እና ሪላክስ ኳስ በመሬት አድርጊው። መሬት መግዛትን ምን አመጣው? ሳትጋቡ እንዲህ አይነት ዲሲሽኖችን አትወስኝ። በጣም ፍቅር ውስጥ ሆነሽ ሊሆን ይችላል፣ ግን በጣም ፍቅር ውስጥ ስትሆኚ የምትወስኙ ውሳኔ ተጠንቀቂ። ግን እኮ ይሄንን መሬት ስንገዛ የሁለታችን ነው ታውቃለህ። ያኔ በሱ ስም አይደለም በእኔ ስምም አይደለም። ልልህ የፈለኩት ገብቶሃል አይደለም? በቃ እኔ እድሜሽ ምን ያህል? አሁን 26 ዓመቴ ነው። እሺ በፍቅር የእውነት በፍቅር በጣም የተጎዳይ ሴት ከሚባሉት ሴቶች መሃል ነኝ። ተሰብሬ አውቃለሁ። ሰውን እስካላምን ደረጃ ላይ ደርሻለሁ። ግን በጣም ጠንካራ ነኝ እውነት ለመናገር። ምክንያቱም ማለፍ እንችላለሁ። ነገሮች ሲመጡ እንዴት መቋቋም እንዳለብኝ በደንብ እችላለሁ። እንዳልኩ አክቲቭ ነኝ። ያኔ ነገሮችን በመጡብኝ ልክ ማሳለፍ እችላለሁ።
ገባ እንደዛ ስለማስብ ደግሞ አንዳንድ ጊዜ በጣም እርግጠኛ ትሆናለህ ምክንያቱም የዘይ ሰውዬ መልካምነቱን ሁሉ ነገሩን ታውቃለህ አሁን የቆየነው አመት ከ5 ወራችን ነው ያልተጋባንበትም ምክንያት እናቱ ስለሞቱ ብቻ ነው እንጂ ፕሮግራም ጨርሰን ልንጋባ ስንል ነው በመሃል የሞቱትና ይሄ ስላለ ብቻ ነው እንጂ እንደውም ከከዳሁት እኔ ሳስበው እኔ ነኝ እንጂ እሱ የሚከዳኝ አይመስለኝም እንደዛ ስለ ለምን እንደሆነ ታውቃለህ እሱ በጣም እንትን ስለሆነ አሁን አንተ ራስህን ጥሩ ሰው ነኝ ብለህ ታስባለህ ለራስህ ለሌላ ሰው ሳይሆን ለራስህ መልካም ነኝ ብለህ ልክ እንዴት ነው እኔም እንደዛ ነው የማስበው እኔ መልካም ነኝ እሱም በዛውም ልክ ነው በቃ አጭር ፖይንት ያኒ ቲክቶክ ላይ ስላወከው ስላላወከው ሳይሆን ጠንካራ ሴት ከሆኑ እና ራሳቸውን መቆጠብ ከቻሉ ማለፍ ይችላሉ ጥሩ ሰዎችም አሉ ለማለት ያክል ብቻ ነው የኔንተ መልካም ሰዎችም አሉ ከምንድነው ራሳቸውን የሚቆጥቡት ራሳቸውን የሚቆጥቡት ያልኩት አይው አሁን ቅድም ስንሰማው በነበረው ይሄን ያህል ብር ሰጠው በቪዲዮ እኔ ብቻ ነው የምወጣው እሱን አይቼው አላቅም ለሚሉት ሰዎች ዝም ብለው ገንዘብ ከሚሰጡ ይልቅ ያን ሰውዬ የት ነው የት አካባቢ ነው አጣርተው ከሆነ ቀላል ነገር ነው ስለዚህ ያኒ የፍቅር መለኪያ ዋናው ገንዘብ መስጠት አይደለም እንዲወዴ ገንዘብ መላክ አይደለም እኔ ብዬ የማስበው ስላወራቸው ብቻ ወድሃለሁ ወድሻለሁ ስላለ ፍቅር እንትን ውስጥ መግባት የለባቸውም ነው የምለው ያኒ በቃ ለሌለ በየትኛው መንገድ ሲመጣ ራሳቸውን መያዝ እንዳለባቸው ሰርተው ሴቭ ማድረግ እንዳለባቸው አለይለ እንደዛ ነው ልል የፈለኩት አመሰግናለሁ እኮ ያኒ እሺ አይ በቃ ሐሳባት የምትፈልገው ኦሬዲ አንቺማ ደምድመሻል እኮ በቃ ስለዚህ አሁን አንቺ ምንም ዋናው ነገር አንቺ ደህና ሁኚ እንጂ እኛ የምፈልገው ያ እንዳትጎጂ ነው እኮ ሐሳብ ልንሰጥሽ ሞከርነው እንጂ ሌላ ታሪክ የለውም ግን በዚህ መጠን እርግጠኛ የምትሆኚው በአንድ በእግዚአብሔር ብቻ ነው መሆን ያለበት አሁን አንቺ አምናለሁ በቃ ፈጣሪን እንኳን እንደዚህ እርግጠኛ ሆነሽ ተናግረሽ ታውቂያለሽ ብዬ አላምንም ምክንያቱም አብዛኞቻችን ችግር ስለሆነ በቃ ሰውየውን መልአክ ነው ያልሽ በቃ ምንም እኔ እሱ ይከዳኛል እንጂ ነው ያልከዳውም እሱ በጭራሽ እና ቢ ኬርፉል እኔ ብዙ ሰዎች አሁን ታንቺ ካገባሁ እጠራሃለሁ እሺ አመሰግናለሁ ያንተ እንገናኛለን እሺ በርቺ አመሰግናለሁ እሺ አሁን እሷ 1 አመት ፍቅር አለማን ሁሉ ደምድሞታል ጥሩ ነው እኮ ጋይስ አይጣላም አሁን እናንተ ተስቃላችሁ አይደል ምክንያቱም እኔ አሁን ከሷ በላይ በጣም ብዙ እንደው የአይነት ፍቅር ምናምን የሚባልላቸውን ታሪኮች ሰምቼ አውቃለሁና መጨረሻቸው ትንሽ አሳዛኝ የሆነ ጥሩም የሆነ ሊኖር ይችላል ግን ሞስት ኦፍ እንደዚህ ነው በተለይ ሶሻል ሚዲያ ላይ የምትተዋወቋቸውን ሰዎች እና ቅድም ከነገሩን ሰዎች ራሱ ብትማሩ መጀመሪያ የነገሩን የፍቅራቸው ሁኔታ አሁን እሷ እንደምትለን ነው በቃ በጣም ይወደኛል ነው ምናምን ነውና ትንሽ አስቸጋሪ ነው ለሱ ያላት ፍቅር ወይም ማፍቀር ምናምን እሱ ሳይሆን ችግሩ ልጅቷ ፈጣሪ ላይ እንደዚህ ነው ዲፔንድ መሆን ያለብን ፈጣሪያችን ላይ ብቻ ነው ጋይስ ሰው ላይ መሆን የለብንም ምክንያቱም ሰው ነው ስጋ ነው የለበሰው ነገ ምንም ሊፈጠር ይችላል የነገዋን አናውቅም ሊስት ይችላል ገብቷቸዋል ስጋ ለባሽ የሰው ልጅ ላይ ያ ሰው እኮ ጥሩ ሰው እኮ ሊሆን ይችላል አሪፍ ነው እኮ የፈለገ ጥሩ ሰው ቢሆን ግን በዚህ ግን መጠን መደገፍ ሰውን ነገ በጣም ዋጋ ያስከፍለናል ጥሩ ከሆነ ጥሩነቱ ኦኬ ጥሩ ነው ይሁንልን መልካም ነው የምንፈልገው እሱ ነው ግን ዲስማች አምላኬ ላይ ወደ አምልኮ አይነት ነገሩ ላይ ይሄዳል በቃ እሱ ምንም ፒውር ዴኖ ተረጋጊ እንዳትጎጂ ነው እኛ የምፈልገው መልካም ወይ ንጊጣምሽ ቼኒ ናት ሄሎ ያው ትንሽ አውርቼ ነበረ ስለኔ
ስለ ፍቅር ህይወት መጥተሽ ነበር? አዎ መጥቼ ነበረ። እና ያው አሁን ለአሁኑ በደንብ ግልጽ እንዲሆንልህ የበፊቱንም አጠር አድርጌ መንገር አለብኝ። ያልኩ ነገርኩ ምንድነው ልጁ ጋር አብረን ተምረናል። ከዛ ድጋሜ በፌስቡክ ተገናኘን። ከዛ አወራን ምናምን ወደ 2 ዓመት ምናምን አወራን። ከዛ እኔ ዝም ብዬ እኔ እንደ ቁም ነገር ስላልወሰድኩት ይሁን ምናምን አላውቅም፣ ዝም ብዬ ፌስቡኬን አጠፋሁኝ። በዛ ሰዓት ያው ልጅነት ነው መሰለኝ አወራ ነበረ የአካባቢ ሰዎች በቃ ኖርማል በአንድ አካባቢ ነን ብዬ ነው እንጂ በፍቅር ምናምን አይደለም። ግን ሁሉም አንድ አይነት ሀሳብ የለውም እና ያለው ነገር ደስ ስላላለኝ ፌስቡኬን ቀየርኩኝ ማለት ነው። እና ያው ልጁ ደግሞ ላይክ እንደ ፍቅረኛ ስናወራ እንደነበረ ነው ሲያስብ የነበረው እና በቃ ሰው ይጠይቅ ነበረ ምናምን። እኔም ድጋሜ ፈልጌ አዳርጌ ምናምን አላወራሁትም። በቃ እኔ ያሰብኩት እንደ ኖርማል ሌሎቹንም አወራ ነበር ዝም ብሎ እንደ አንድ ሀገር አካባቢ ምናምን። እና አሁን አዲስ ዓመት ላይ ኢትዮጵያ ሄጄ ተገናኘን ከልጁ ጋር ማለት ነው። እንደ አጋጣሚ ነው የተገናኘ ነው። ተገናኘን እና በቃ ምን ሆነሽ ነው የጠፋሽው ምናምን ማለት እንዴት እንደዛ ታደርጊያለሽ? ያው እንደ ወቀሳ ነገር አደረገ። እኔ እኮ ከሌን ጠይቄ እንዲህ ብዬ ምናምን ነገር አለ። ያው በሰዓቱ እሱም በህይወት ውስጥ ምንም ነገር የለም፣ እኔም ጋር እንደዛው እንደ አዲስ አወራን በአካል የተገናኘን ጊዜ ማለት ነው። ከዛ እንደውም ነገር ትዝ ካለ ወንድሜ ሲሸኘኝ አይቶ ወንድሜ ተቆጥቶ ምናምን ብዬ አሁን ላይ ግን ያው እኔ እሱንም የቤተሰብን ጉዳይ በቃ አልነገርኳቸውም፣ እንደምናወራ አልነገርኳቸውም። ግን እያወራን ነው ምናምንና ብዙ ጊዜ አይደውልም ምናምን ብዬ ነበር። 2 ቀን ምናምን እየቆየ ነው የሚደውለው ስትለኝ ስልህ በቃ አታውሪው ይሄ ልጅ ሌላ ህይወት አለው ምናምን ብለኸኝ ነበረ። እኔም በቃ ካንተ ጋር አውርቼ እንደወጣሁኝ ኢሞ ላይ ነው የሚደውልኝ። ኢሞ ላይ ሎግ አውት ብዬ ወጣሁኝ። ፌስቡክ ላይ ደግሞ ኦንላይን መሆኔ ያው ማጥፋት አልፈልግም። ኦንላይን መሆኔ እንዳያየኝ አንፍሬንድ አደረኩትና የሆነ ሜሴጅ ሲገባ እንዳይታይ የሆነ ሪስትሪክት ነው ምናምን የሚባል ነገር አለ። እሱ ውስጥ ቁጥሩ እንትኑን አካውንቱን አስገባሁትና በቃ ለራሴ ቻሌንጅ ሰጥቼ ዝግት አደረኩት ማለት ነው። በቃ ለ5 ቀን ብዬ እስኪ ትሞቻለሽ ለ5 ቀን ምንም አለ የእሱ ጋር ማውራት የለብሽም፣ የመሆን መክፈት የለብሽም፣ ቤተሰቦችን በዚህ ታወራለሽ በቃ ለራሴ ማለት ነው። እንደዛ አድርጌ እንትን አልኩትና በቃ በዛ ሰዓት በጣም ብዙ ጊዜ ደውሎ ነበረ። ያው አንድ አካባቢ ነው ብያለሁ። ወንድሜን ያውቀው ነበረና ወንድሜ ጋር ሄዶ እንዴ እንደዚህ እናወራ ነበረ እኮ ምን ሆና የጠፋችው እናንተ ጋር ትደውላለች ምናምን ብሎ ይጠይቀዋል። ያኔ ይተዋወቃሉ። በጣም ፒስ ጄስት ፍሬንድ ባይሆኑም ይተዋወቃሉና ጠይቆታል ምናምንና ከዛ ከሌኮ እንደዚህ ያለኝ ምናምን ሲለኝ እስኪ ብዬ ፌስቡክም ስገባ በጣም ብዙ ጊዜ ጽፎ ነበረ። እዚህም ኢሞንም ስከፍተው በጣም ብዙ ጊዜ ደውሎ ነበርና ምን ሆነሽ ነው ምናምን ሲለኝ በቃ በሱ ምክንያት እንዳልሆነ ቀለል አድርጌ አይመችም ነበረ በቃ ሰሞኑን ስራ ምናምን በዝቶብኝ ነበረ ለዛ ነው ምናምን ነገር አልኩት። እንዴ ማለት እንደውም በጣም ተናደደ ማለት እንደውም እሱ በሱ ምክንያት አዝኜ ምናምን ነበር እንድለው ነበር የፈለገው፣ ግን አይደለም። እኔ ደግሞ በቃ ቢዚ ሆኜ ነው ምናምን አልኩት። እንዴት ማለት ኦኬ 24 ሰዓት ቢዚ ልትሆኛች ምን እንደዚህ ምናምን እንዴት ምናምን እንዴ አንተ በ3 ቀን በ2 ቀን ትደውላል ነበር እንዴ እኔ እንደዚህ ብዬ አውቃለሁኝ ምናምን ነገር አልኩት። ከዛ ኦኬ ይሄ ነገር በዚህ መቀጠል የለበትም፣ ከብዙ ጊዜ በኋላ ቢሆን ድጋሚ ተገናኝተናል፣ ድጋሚ እንድንለያይ አልፈልግም፣ ማውራት አለብን ምናምን አለኝ ማለት ነውና እሺ ምናምን ነገር አልኩት። በየቀኑ መደወል ጀመረ ማለት ነው። እኔ በቃ የደበረኝ በየጊዜው አይደውልም ቼክ አያረግም ምናምን ማለቱ ነበረ። ከዛ ግን አሁን በየጊዜው ይደውላል ምናምን፣ ግን እኔ ጋር በፊት የነበረው የፍቅር ስሜት የለም። በቃ አልደወለ ምንም አይመስለኝም። እንደውም አንዳንዴ እንደዚህ ጓደኞቼ ጋር ምናምን እንደዚህ ተደዋውዬ እያወራሁኝ ሲደውል ደግሞ ደወለ እላለሁና ካላነሳሁኝ ያው ምን ሆነሽ ነው ምናምን የሚለውን ጥያቄ ደግሞ አልፈልገውም። እና በዚህ ላይ ምን ትለኛለህ? ሚውት ነህ? ይቅርታ ዝናቡ እኮ እንዳይረብሻችሁ ብዬ ነው። መጀመሪያ በምን ምክንያት ነበር ያቆማችሁት? መጀመሪያ ያው የፌስቡክ ነው
የፌስቡኩ ልጁ ጋር አብረን ተምረናል። በአካል እንተዋወቃለን። ሁለት ናቸው? ኖ አንድ ነው። እሱኑ ነው የማወራው እኮ የፌስቡክ ውስጥ ሌላ ሰው መጀመሪያ አብረን ተምረናል። በአካል እንተዋወቃለን። ድጋሚ ደግሞ ያው ከኢትዮጵያ ወጣሁኝ። ድጋሚ በፌስቡክ ተገናኘን። በፌስቡክ አውርተን ምናምን ረዥም ጊዜ ነው አወራና ከዛ እኔ ጠፋሁኝ። እኔ ነኝ የጠፋሁት። ፌስቡኬን ቀይሬ ሌላ ፌስቡክ ከፈትኩኝ። ከዛ ድጋሚ እንደዚህ አመት ምናምን ቆይቼ ኢትዮጵያ ሲሄድ እንደውም ልመጣ አካባቢ ድጋሚ በአካል ተገናኘን። እንዳጋጣሚ ነው ቤተክርስቲያን የተገናኘ ነው። ከዛ እንዴ በቃ ምን ሆነሽ ነው ምናምን በሚል ማውራት ጀመርን። ግልጽ አይደለም ግልጽ አልሆነም። ግልጽ ሆኖልኛል። ግን አሁን ትንሽ የተመታታውና ውስብስብ ያለብን ጉዳይ ምን መሰለሽ፣ ሰውየው አንድ ነው። ዞሮ ዞሮ ከዚህ በፊት ታውቂው ነበር፣ በድጋሚ ፌስቡክ ላይ ተገናኛችሁ። አሁን ምንድን ነው መሀል ላይ ያለው ችግር ምንድን ነው? አሁን አንቺ ያሳስበሽ እና መጀመሪያ ያቆማችሁበት ሪዝም ምንድን ነው? መጀመሪያ ያቆምነው እኔ ዝም ብዬ ፌስቡክ ቀየርኩኝ፣ ጠፋሁኝ። ድጋሚ በአካል ተገናኘን። ከዛ በአካል ተገናኝተን አወራ። ጠብ የለም፣ ግጭት የለም። ኖ ግጭት የለም፣ ምንም የለም። እኔ ነኝ ፌስቡክ ቀይሬ የጠፋሁት እኮ። ታዲያ ምንድን ነው ታዲያ አሁን አንቺ አሁን እዚህ ጋር መተሽ አሁን የነገርሽን ወይም ምንድን ነው ያሳሰበሽ ነገር? ከዛ እያወራን እያለ በየቀኑ አይደውልም ምናምንና በሱ ጉዳይ አንተ ጋር መጣሁኝ። አንተ ጋር መጥቼ በቃ ይሄ ልጅ ወይ ሌላ ህይወት አለው ለዛ ነው በደወል ሰዓት የማታገኘው ሁሌም አይደውልሽ ምናምን ስትለኝ እኔ ዘጋሁት። በቃ የሚደውልበትን መንገድ ኢሞይን አጥፍቼ ፌስቡክም ላይ እንዳያወራኝ አድርጌ ያው ይጽፋል እኔ እንዳላየው አድርጌ ምናምን አልኩና ከዛ ወንድሜ ጋር ሄዶ ምን ሆና ነው የጠፋችው? ደህና ነች ወይ? እናንተ ጋር ትደውላለች ወይ? እኔ ጋር እናወራ ነበረ ሰሞኑን ግን የለችም ኦንላይን ምናምን ብሎ ጠየቀው። ይተዋወቃሉ ወንድሜ ጋር። ከዛ እንደዛ ወንድሜ እንደዚህ ያለኝ ምናምን ሲለኝ ከፍቼ አወራሁት። ምን ሆነሽ ነው ሲለኝ በቃ ቢዚ እንደሆንኩኝ በሱ ምክንያት ሳይሆን ቢዚ ሆኜ እንደሆነ ምናምን ነገርኩት። እና እሺ ጊዜ ቢዚ ብትሆኝ ለእኔ ሰዓት ታጫለሽ ወይ ምናምን ሲል እንዴ አንተ እኮ በሁለት ቀን ምናምን አይደል እንዴ የምትደውለው የነበረው ምናምን ስለው ኦኬ ይሄ ነው እንደዚህ እንድታደርግ ያደረገሽ ወይ ብሎ በቀን 3 4 ምናምን መደወል ጀመረ። አሁን እኮ ይኸውልሽ መጀመሪያ ሌላ ህይወት ሊኖረው ይችላል ብለን የነገርንሽ በፈለገ ሰዓት ነው የሚደውልልሽ። አንቺ በፈለግሽ ሰዓት አታገኝም። በሁለት ቀን ምናምን ነው የሚደውለው ነበር። እኮ አሁን ምንድን ነው የተለየው ነገር? 24 አወር እሱ የት ሄዶ እንደመጣ ይታወቂያለሽ። በፈለገበት ሰዓት መጥቶ አሁን 24 ሰዓት ስለደወለልሽ ደግሞ አሁንሽ ልትቀበዩ ነው? እንደዛ ነው ሀሳብ? አስጠላኝ ጭራሽ። በቃ ምንም የፍቅር ስሜት ውስጤ የለም አሁን ላይ። እሱ ደግሞ በቀለም ለምን አትተይውም? ቆይ የኔነት ለምን አትተይውም? አሁን ይሄ እኮ እንደው እኛ ጋር መተሽ መነጋገሪያ ርዕስ አድርገሽ ምናምን እኮ መሆን የለበትም። ስንት እኮ የሚያሳስብሽ ጉዳይ አለ አይደል እንዴ? ቆይ ያለ ወንድ ልጅ ሴት ልጅ ሆና ያለ ወንድ ልጅ ወንድም ሆኖ ያለ ሴት እንደው የተወሰነ ጊዜ ሲንጉሉን መቀየት ያመናል። የሆነ ሰው ጭንቅላታችንን ወጥሮ ይዞት ከስንት ዓላማ ስንት ጉዳይ ስንት ስራችን ስንት ማሰብ ያለብን ጉዳይ ግዴታ የሆነ ሰው ላይ ብቻ ኢነርጂያችን መታጠፍ አለበት። በቃ ደበረሽ ወይ ደግሞ አስጠላሽ አይደል? አሁን ለእኛም መተሽ እኮ ይሄንን እኮ ዲፋይን ማድረግ አይጠበቅብሽም። ምክንያቱም በቃ ማቆም ነው። ይሄ በጣም ኢዚ ነገር ነው፣ መልስ አለመስጠት። በቃ ይሄ ብልህ መሆን ማለት ነው። አንዳንዴ ለሁሉም ነገር መልስ አይሰጥም። ለሁሉም ነገር እኮ ማብራሪያ የለም። ትውት አድርገሽ ባላየ መልእክቱን እየተውሽ መሄድ ነው፣ ስራሽን መስራት። ምክንያቱም የሰውዬ አንቺ በምፈልጊው ሰዓት አልተገኘም፣ አይደውልልሽም፣ ችላ ሲልሽ ነበር። ከዛ አሁን ደግሞ ልክ የትም እዚህም እዛም ብሎ እዛ ጋር አልሳካ ሲለው ኖራ የጠፋችሁ ብሎ መጥቶ እንደገና 24 አወር ሲደውልልሽ እቃ አይደለሽም አንቺ ብለሽ ፈገግ ብለሽ ኑሮሽ መቀጠል፣ መልስ አለመስጠት፣ አለማብራራት ማለት ነው። እሺ ምክንያቱም እሱን በደንብ መዋጥ። እሺ ሽሮ ሽሮፑን ዋጭው እንጂ እኔ እናት እንዲህ ሽሮፑ ይዋጥ።
ጓዶች ጠዋት ቀን ማታ ካልን ከምግብ በፊት ሼልፍ ላይ ወስዳችሁ አታስቀምጡት። ይዋጥ ነው። እሺ መንበራችሁን አድሱ። ሰሞኑን የስልክ ጊቫዌይ እንጀምራለን ብያችኋለሁ። ቴሌግራም ቻናላችንን ጆይን ያላረጋችሁ ሰዎች ጆይን አድርጉ። እዚህ ከዝቅ ካለው ስልክ ጀምሮ ከፍ እስካለው የስልክ ሽልማቶችን እያዘጋጀን እንሸልማለን። የስልክ ጊቫዌይ በዚህ አጋጣሚ የትም ዓለም ላይ ብትሆኑ ማንኛውም ኦሪጂናል ሞባይሎችን፣ ታብሌቶችን፣ ላፕቶፖችን፣ ፓወር ባንኮች ምንም ነገር ከዱባይ ስትፈልጉ እየላክን ነው። የትም ወደ ኢትዮጵያም ወደ ሳውዲም ወደ ዩሮፕም ወደ የትም ሀገር ልከናል። እዚህ ደግሞ ዱባዮች ደግሞ ያላችሁ ቤት ለቤት ዲሊቨሪ ሰርቪስ አለን። ቤታችሁ ሆናችሁ ከቤታችሁ ሳትወጡ ትፈልጉትን አገልግሎት ማግኘት ትችላላችሁ። ስለዚህ ቴሌግራም ቻናላችንን ደግሞ ጆይን አድርጉት። ጊቫዌይ እናዘጋጃለን። እዛ ላይ ጆይን ላደረጉ ሰዎች ለማዘዝ አገልግሎታችንን ለማግኘት ደግሞ ስልክ ቁጥር አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ እሱን ተጠቀሙት። ግን ቴሌግራም ቻናሉ ላይ ጆይን ለማድረግ አሁን ስቴፑን ላሳያችሁ አንዴ። ከዚህ በኋላ አላሳይምሽ። ሄዳችሁ ጆይን አድርጉት። አሁን እኔ ማሳያችሁ ነው። አይታችሁ እዚህ ቲክቶክ ፕሮፋይል ውስጥ ገባ በኋላ ላይ ብዙ አደጋ ያጋጥማል። እኔ ከራሴ የተገናኘ ህይወት አንድ የምነግረው ከዚህ ላለሁትም ላንተም ከአሁን በፊት ያው በዘመድ ብንታወቅም በአካል እንታወቅም ሀገራችን ይራራቃል። ስናወራ ጊዜ ቆየ። ያው እንግዲህ ፍቅር የሚባል ነገር አለ። እሱ ተጀመረ ከአገር ርቀት የመጣ እንግዲህ እኔ ሙስሊም ነኝ። ካለኒካ ያው ፍቅረኛ ማድረግም አይቻልም። ካለኒካ አንድ ሰው ጋር መገናኘት አይቻልም እንደ እምነት። እዛ የተነሳ ያው እንግዲህ ሽማግሌ ሊላክ ምናምን ስል ሀገራችን በሚራራቁ ጉዳይ አንድ ሶስቴ እንደዛ ተጣልተን ነበር። እንግዲህ እኔም አልመጣም። በኋላ ከሽማግሌ ልላክና ላግባሽ ካለበለዚያ ቆየን ህይወታችን የተበላሸ ነው ምናምን ሰዓት እኔ መምጣት አልችልም። ያው እንግዲህ ከዛ መጥቼ እናቴ ጋር ርቃለሁ ምናምን ብዙ ነገር አለ። ቤተሰቦችም ላይ ፈቅዱልኝ ይችላሉ ምናምን ስትል እንደዛ በዛ የተነሳ ከሷ ጋር خلاص ተለያየን ጨረስን። ይሄ አሁንም በፌስቡክ ተዋውቆ አንደኛ ሀገራቸው ይራራጋን አንዴ ሁለተኛ ያን ሰው ማንነቱ አይታወቅም። ስለዚህ የሰው ህይወት ስለሚያበላሽ በፌስቡክ ዝም ብሎ ተዋውቆ አንድ ሰው ብድግ አድርጎ የሆዱን ማውራት ሚስጥርህን አውጥተህና ህይወትን አበላሽ ተጠቃለህ እንጂ የሚሳካው ትንሽ ነው። ከብዙም ከስንቱ አንድ ነው እና በሰፈራችሁና በመታውቁት ብዙ ነገር ብትደራረጉ ራሱ የሰፈር ልጅ ተጠቀማላችሁ ሙዛ አይተጎዳድም። ስለዚህ ፌስቡክ ላይ ምናምን ላይ ተዋውቆ የውስጥን ገበና ማውጣት እንደኔ ከባድ ነው። ፍቅር ምናምን የሚባለው ነገር አንተ ጭንቅላትን ሌላ ነገር ላይ ካረከው ትተዋለህ። ፍቅር ምንም ሐሳብን ከቀየርክ ለአንድ ሳምንት ግፋ ቢል አንድ ወር ነው የሚይዝብህ። ትኩረትህን ሌላ ቦታ ካረክ ትረሳዋለህ። ባትረሳውም ትተዋለህ። ስለዚህ ፍቅር ይዞኛም ብላችሁ ህይወታችሁን ከማበላሸት ከዛ ነገር ተቆጥባችሁ በሰፈራችሁ በመታወቁት መሄድ እንደኔ ጥሩ ይመስለኛል ብዬ አስባለሁ። እሺ ወንድሜ፣ ምክንያቱም የርቀት ፍቅር ምናምን ቢባል አብዛኛው ህይወት ያበላሻልና አንተንም እንወድሃለን፣ አከብርሃለሁ፣ ብዙ ጊዜ እከታተላለሁ። ካሁን በፊትም አድናቆትን ገልጬልህ ነበረ። ያው ከልጅቷ ጋራ ገንዘብ ምናምን የሚባል ነገር አልተጠቃቀምንም። ብቻ እንደዚህ ነው እላለሁ። ያለኝ እኔ መሰለኝን ሐሳብ ለማካፈል ነው። እሺ ጥሩ ሐሳብ ነው ያነሳው። በርታሽ። እናመሰግናለን። እሺ አመሰግናለሁ። እንግዲህ ከወንዶች ጉዳይ የመጣ ሐሳብ ነው። ስሙ ፌስቡክ ግን አሁን የሚጠቀም ሰው አለ? እኔ ይቅርታ አድርጉልኝና አመታት አለፈኝ። አፑ ራሱ የለም ስልኬ ላይ። ያው አልፎበታል። ቢያንስ እነ ቲክቶክ ምናምን አሁን ፉን እያባለት ሄለው። የመጀመሪያ ጊዜ ፌስቡክ ገና እንደመጣ አካባቢ ያው እኛ እንደኔ ሽማግሌ ሆናችሁ ካላችሁ እዚህ ውስጥ ብርቅ ነበር። ያኔ አንድ ኢንቦክስ ሜሴንጀር ምናምን የለም። አንድ ኢንቦክስ በፌስቡክ ነው ሀይ ብለህ ልከህ ፌስቡክ ገና እንደከፈትክ ሜሴጅ ከተመለሰልህ በቃ ትቦርቃለህ። ያኔ
ሜሴጅ መጣልኝ ምናምን። አሁን ሌላ ታሪክ ህይወትን የሚበላሽ ብለው ወይ ሰላም አለክሱ እንዴት ነህ? እና ይቅርታ ጥያቄም ካናደዳችሁ የሆነ ጃንጥላ ነበረና ማብራና መጥፋት አይደለ እጁ ጋር የሚያዘው ቦታ ማለት ነው። ጃንጥላ የኔ አይደለምና የሰዎቹ ነው። አይዘጋልኝም ቢያልኝ ውስጥ ጋር የምሬን እምላችሁ ጌታ አልገባንም እኮ ወቴ። ቆይ ከመሳቀሽ በፊት አስረጂና እንዴ ቢያንስ ትጥቂያለሽ በኋላ ችግር የለውም። ጃንጥላ ታውቃለህ አይደል? ዝናብ መከላከያ። እሺ አዎ፣ ትንሽዬ ናትና መክፈቻና መዝጋ አለ አይደለ? እጁ ጋር በታች። እሺ ከዛ ወደ ውስጥ ገባና አልወጣልኝ፣ አይዘጋም አለኝ። ተበላሸ ማለት ነው እና ለመግዛትም አይመችኝም እና አለ ጥፋተኛም እንዴት ነው የሚሆነው? ማለት እንዴት ነው ማዝጋት የምችለው ትነግረኛለህ? እውነትሽን ነው የምጠይቂኝ ወይስ አልገባኝም? አዎ እውነቴን ነው። ከተበላሸ ታዲያ ሌላ መግዛት ነው? ምን አሳስቦሽ ነው? የኔ ቢሆንማ ችግር የለም የሰው ነዋ እኮ በቃ ተበላሽ። ምንድን የሆነው? ጭራሽ ወደ ውስጥ ገብቶ አልወጣ አለኝ። ትንሽ እጁ ጋር የሚያዘው ቦታ አለ አይደለ? እንግዲህ ያው እዚህ ጃንጥላ ጠጋኝ ያለ አይመስለኝም። ትንሽ ለየት ያለ ነገር ነው። እሺ እንዴት እንደምናስረዳሽ ባናውቅም ወይ ሌላ ጊዜ ወይ ደግሞ በቃ ተበላሽቷል በያቸው ለባለ ጃንጥላዎቹ። እሺ ግን ሌላ ቦታ አልተሰበረም። እዛች ጋር ብቻ ነው ወደ ውስጥ ገብቶ አልወጣ አለኝ እኮ። ለማስተካከል ሞክሪ ዝም ብለሽ። ወይ ምን ዩቲዩብ ላይ ሂጂ ልበለሽ ታዲያ ነው? በምን ምን እናድርገው? ይሄ አሁን መልስ የለውም። እሺ እዚህ እሺ እሺ አመሰግናለሁ። ጆይን አረጋችሁ ይልቅ ቴሌግራም ቻናሉን ጆይን አርጉት። እዛ ላይ ላሉ ሰዎች ነው አሁን ጊቫዌውን ስንሰጥ ጆይን አርጋችኋል አላረጋችሁ የሚለው በጣም ኢምፖርታንት ነው። ወዲያው ጆይን ማድረግ አይቻልም። እዛው ጋር እናያለን። ጆይን አርጉ። እሺ ሰው ማዘዝ የምትፈልጉ ሲኖሩ ነገር የትም አለ። የባንክ ኤጀንት አርጋችሁ ነበረ። ባንክ እንዴት ነው አካውንት ይጠይቃል። ኤርፖርትም ኤርፖርት ሰራተኛ ሞኝ ነበረ። አሁን ጃንጥላ ጠጋኙኝ ያለው ቀጥሎ ምን እንደምሆነ አይታወቅም። ጓድ አይታወቅም። መሆን ጥሩ ነው። አሁን እነዚህ የምጠይቁኝ ጥያቄዎች ሁሉ የዚህ ሁሉ ሙያ ባለቤት መሆን እንዳለብኝ እየተሰማኝ እማራለሁ። ጃንጥላ መጠገን እንዴት ነው? አሁን ከዚህ የምወጣው ጥሩ ጠቆምሃ ነው። እሺ ጤና ይስጥልኝ። ምን ታዘዝ? እኔ ከዚህ በፊት ገብቼም አላውቅም። እቀሰማለሁ እንጂ ገብቼ አላውቅም። እሺ እኔ ማለት የምፈልገው ማለት ሴት የምታገኘው ለሁላችንም ሊደርስ ይችላል። ሴት ነኝ እና ደግሞ ከምንም በላይ ደግሞ ለቤተሰባችን ነው እንጂ ለወንድ ምንም ቢሆን ብር አለመስጠት ነው የሚለው ለኔ። ማለት ምንም ቢሆን በቃ አይደለ አንድ ወንድ ብትሰጠው ወንድምህ ምንም ነገር ብር ሳይኖረው ነገ ባጃጅ ገዝተንለት እኛ ለወንድማችን ሲያስከፍለው ይሄ ማየት ከባድ ነው እንደ ሴት ማለት ነው። እና ደግሞ ግራ ገባኝ እኮ ከግራ ቀኝ ተላተምኩብሽ። እስቲ የጉዳዩን ጫፍ አስይዥን። እስቲ ምንድን ነው መሰረቱ ልትነግሪኝ የፈለግሽው? በቃ እኛ ስደት ሆነን ማለት ነው ለቤተሰባችን ማለት ፋሚሊ ከወንድሜ ከእህቴ ከእናቴ ውጭ ለወንድ በቃ ብር አለመስጠት ነው የምመክረው እኔ። ወይም ካርሁኝ ሳይሆን በቃ ቤታችን እናቴ ብርድ የበረዳት ለአንድ ወንድ 700 800 መስጠት ማለት በጣም ጭንቅላት ይነካል። እውነት በጣም ነው የተሰማኝ ዛሬ። እናቴ ለብድር ቡና እየጠጣች አንድ ወንድ ደግሞ ባጃጅና ታክሲ እየገዛ በጣም ነው የሚያሳዝነውና እና ለፋሚሊ ብቻ መስዋዕት ማድረግ አለብን ብዬ ነው የማስበው እንደኔ ለማይቆጨን ማለት ነው። እሺ እናት ጥሩ ሀሳብ ነው። እሺ እናመሰግናለን። ሌላ ይደኝ እሺ ምክር ነው መርፌ ነው። መርፌውን ተወጉ። ቆይ አንዴ
የሆነ አይቼ ነበረ። ቆይ ነይ እስቲ። ለቤተሰብ መስዋዕትነት ማድረግ አለብን ያለችው፣ እሱም ጥንቃቄ ይፈልጋል። ለቤተሰብሽ ምንድነው የምታረጊው ማታረጊው መጠናት አለበት። ገብቶሻል? ዝም ብሎ አይሆንም። እሺ ሳብኳት። እኔ ኮመንት ላይ የሚጽፍን ሰው እኮ ማልስበው ለዚህ ነው። ይኸውላችሁ ሌላ ሰው ላስገባ እና ለብታስገባኝ ብላ አለች። ድንገት አየኋት ስስባት አትገባ። ሄሎ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ትልቅ ሰው ነህ። ብዙ ነገር ካንተ እንማራለን። ያምሬ ነው። ብዙ ጊዜ ያው ማለት ከዚህ በፊት ሌላ ቤት ተገናኝተን ነበር፣ ግን ያው በእርዳታ ስለነበረ ለማመስገን አይመችም ቦታው እና በጣም ነው የማመሰግን፣ በጣም ነው የማከብርህ ወንድሜ። ልጠይቅ የፈለኩት በመጀመሪያ በክሬዲት ስልክ ትሰጣለህ እንዴ? ማለት እንደዚህ በየወሩ እየከፈልን ዱቤ ማለት ነው። አዎ ያ የመጀመሪያ ይከፈላል። ከዛ በኋላ ግን ያው በየወሩ ነው። አይ እንደዛ እንኳን አንተ አንሰራም። ዱቤ ዛሬ የለም ነገ ተመለሱ የሚለውን እንለጥፋለን። ቆይ ልክ ሁሌ ስትመጡ እሺ አንድ እሱ ነው። ሁለተኛ ነገር ደግሞ የኢትዮጵያ ሲም ካርድ የባንክ አካውንት ያለው ሰው በኢትዮጵያ ሲም ካርድ እዚህ እንጠቀማለን። ያው ካለ ድንገት ልታውቀው ትችላለህ። ዱባይ ላይ ማለት ነው። አካውንት ነው በሲም ካርድ ኢትዮጵያ አካውንት አስከፍተክ እዚህ ሀገር አፕሊኬሽኑ ላይ ይጫንልሃል። በዋይፋይ ነው የሚሰራው። ትጠቀማለህ። ከአካውንት ማስተላለፍ ትችላለህ ወደ ሌላ ሰው ማለት ነው። እሺ እና አካውንቱ አፕሊኬሽኑ ዲሊት ሆነብኝና ኮድ ምናምን ይጠይቃል። ዲሊት ከሆነ ደግሞ ማለት ነው። እና ያን ኮድ ደግሞ ግዴታ ሲም ካርዱ እዚህ ሀገር መስራት አለበት። ያው ሲም ካርድ እዚህ ሀገር ይሰራል አይሰራም የሚለውን ልጠይቅህ ነው። አይመስለኝም። ባለፈው ሲያወሩ የኢትዮጵያ ሲም ካርድ ያው ኢትዮጵያ እንደሚሰራ ነው የማውቀው። እንግዲህ የምትጠቀሙ ሰዎች ካላችሁ የሚሰራ ምክንያቱም እኔ ብዙ አመት ስለሆነኝ ከዛ እንትን ካልኩ እሱ ጉዳይ ላይ ብዙ አይዲያ የለኝም። ይሰራል አይሰራም የሚለውን ተጠቅማችሁ የምታውቁ ሰዎች የምትጠቀሙ ሰዎች ካላችሁ እዚህ ውስጥ ሀሳብ ስጧት። ግን አይመስለኝም አሁን ኮድ ምናምን ስትልኪ በኢትዮጵያ ሲም ካርድ ኮድ ሊገባልሽ ይችላል አይችልም አይመስለኝም። በፊት አላውቅም፣ አሁን ይሁን አላውቅም። ድሮ ግን በፊት አይሆንም። ልክ ከሀገር ሲወጣ አንድ ሰው ሲም ካርዱ በቃ አይሰራም። በፊት ነው የማይሰራው። አሁን ግን ሲም ካርዱ ይሰራል ብለውኝ እኔ ሲም ካርዱን ራሱ ይዤ መጥቻለሁ ወደዚህ ማለት ነው። ግን የሚሰራበት መንገድ አለው፣ የሚስተካከል መንገድ አለው አሉኝ። ግን አላወቅኩም ያንን ነገር። እኔ ደግሞ ማነው ያለሽን ሰውዬ ለምን አትጠይቂው? ዝም ብሎ ነው ያወራው ካለሽ እኮ ኦልሞስት ማወቅ አለ። ቪዲዮን ያየሁትኝ የልጁን ማስተካከል ይቻላል የሚለውን በውስጥ ሳወራውም አልመለሰልኝም። ስለዚህ ያው እኔ ብዙ በፊቱ ጉዳይ ከሆነ እንደማይሰራ ነው የማውቀው። አሁን ይሰራል ብላችኋል፣ ከታችም ይሰራል የሚል ሰው አለ። ንገሯት፣ ፎሎ አድርጓትና ሀሳብ ስጧት። እሺ ያን ጠይቀን እናመሰግናለሁ በጣም። እሺ ናት። እሺ ቴሌኮሙኒኬሽን ኮርፖሬሽን ገብተናል። አሁን ደግሞ እሺ ይህንን ሁሉ የምጠይቁኝን ጥያቄዎች የማወቅ እንዳለብኝ ለእኔ ክሊክ ነው። ጠቅላላ እውቀት ዳርቻ አደርገዋለሁ። ሄሎ